ሰላም እንዴት ናችሁ? ከየዘርፉ ፖድካስት ተጀምሯል። ዛሬ ደግሞ በጣም ብዙ ስራዎችን የሰራች እንዲሁም ልበቀና የሆነችዋን የፌስቡክን ንግስት ማስተዋል እያሱን እንግዲህ አድርጌ ወጥቻለሁ። ማስተዬ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ናችሁ? አለን። እንግዲህ ስለሆንሽ በጣም ነው ደስ ያለኝ። ስለጋበዛችሁኝ በጣም አመሰግናለሁ። ያው በተጨናነቀ በጣም በጊዜሽ ነው የመጣሽው። አመሰግናለሁ በጣም ስለጋበዝሽኝ ደስ ብሎኛል። እሺ ማስተዬ፣ ያው በመግቢያ ላይ ስጀምር በጣም ስራዋ ብዙ የሆነ ብያለሁኝና ብዙ ዘርፎች ላይ ነው ያለሽው እና እሱን እኔ ከምገልጽ ከአንቺ አንደበት ልስማ። እሺ፣ ስሜ ማስተዋል እያሱ እባላለሁ። በሙያ ክሊኒካል ፋርማሲስት ነኝ። በዛም እየሰራሁበት ነው ያለሁት እና ደግሞ ቮለንተር ስራዎችና ሌሎች ተያያዥ ስራዎችን ከጓደኞች ጋር ወይም ሶሻል ሚዲያ ላይ ካሉ ሰዎች ጋር እየሰራሁ ነው። ተስፋ አዲስ የህፃናት የካንሰር ህሙማን ማዕከል አለ። የዛ ማዕከል የቦርድ አባልና በጎ ፈቃደኛ ነኝ። እንዲሁም ደግሞ መስጠት የሚባል ሞር አቅመ ደካሞችን ስራ የሚያስካሄድ እንዲሁም ደግሞ ድጋፍ የሚያደርግ ድርጅት ነው። የዛ አምባሳደር ነኝ። በተጨማሪም ደግሞ የተስፋ አዲስ ቤተሰቦች የሚባል ቤተሰብ አለን። ያ ሞር ቢሰራው ብለድ ዶኔሽን ነው፣ የደም ልገሳ ኤቭሪ 3 መንths እናደርጋለን። በ15 አሁን ወደ 20 ከተሞች ላይ ደርሰናል። እሱን ከጓደኞች ጋር በመሆን እንሰራለን። ከዛ በተጨማሪ ደግሞ የራሴን ስራዎች ማነር ማርት የሚባለው ላይ ማርኬት አለ፣ ያንን እየሰራሁ እገኛለሁ። ከዛ በተጨማሪ በጣም በዘርፍ ነው ትንሽ እንዴት ነው ጊዜሽ የምትጠቀሚው እነዚህ ነገሮች ላይ ሁሉ? ያው ሁሉም የራሱ ታይም አለው። ስራዬን ሰራለሁ ኤቭሪዴይ እስከ 11 ሰዓት ስራ ቦታ የተለየ ነገር ካልተፈጠረ ወይም ስፔሻል ኢቨንት ከሌለ የቦርድ ስራውን ወይም ተስፋ አዲስ ላይ ያሉትን ስራዎች በየጊዜው በ3 ወር በሌሎች ምትሎች እንገናኛለን። ከዛ በተጨማሪ ደግሞ ባለኝ ትርፍ ጊዜ እየሄድኩኝ ድርጅቱን ልጆችን የመጎብኘት ነገር አለ። የ3 ወር ደም ልገሳ ያው በቋሚነት በየ3 ወሩ ነው የሚዘጋጀው። ያለኝ ነገር እያጣጣምኩኝ አስኬደዋለሁ። እሱ አንዱ ከአንዱ ተጋጭቶ አያውቅም? ይጋጫል። ፕላስ ደግሞ ዙሪያሽ ላይ ያሉ ሰዎች ማተር ያደርጋሉ። የምሰራበት ቦታ ላይ ያሉ ሰዎች በጣም ሳፖርቲቭ ናቸው። ቤተሰቦች ሳፖርቲቭ ናቸው። አንዱ የሆነ ነገር ሲመጣ ከበር ያደርጉልሻል ምናምን እና በሱ ነው ነገሮችም እየሄዱ ያሉት፣ ጥሩ ሁኔታ ላይ እየሄዱ ያሉት ሲመስለኝ። አሁን በዚህ በተለይ ወጣት ስትሆኚ ብዙ ነገር ጊዜሽ የሚወስዱሽ ብዙ የሚያታልሽ ነገሮች ይበዛሉ እና ነው በዛ ከተባለ አንድ ሰው 1-2 ነገር ላይ በጣም ውጤታማ ሆኖ ከሆነ ካልሆነ ግን ሁሉም ነገር ላይ ስትሆኝ አንዳንዴ ውጤታማ ማትሆኝም እና ከአንቺ የደነቀኝ ነገር ሁሉም ላይ ደግሞ ጎበዝ ነሽ። እንዳልኩሽ ቦርድ ማተር የሚያደርገው አካባቢዎች ላይ ያለ ሰው በጣም ማተር ያደርጋል። ሳፖርቲቭ የሆኑ ቤተሰብ ነው ያለኝ። እናትና አባቴ በጣም የሚሄድባቸው መንገዶች ሁሉ ይረዱኛል። ከዛ ደግሞ ጓደኞቼ ሶሻል ሚዲያ ላይ ያሉ ሰዎች የፌስቡክ ጓደኞቼም ከዛም ሞር ቤተሰብ ይሆን አለና እርስ በርስ ስራችንን ተከፋፍለን ነው የምንሰራው። ይሄ የቮለንተርም ስራውንም ሌሎች ስራዎችንም ያግዙሻል። ሳፖርቲቭ ነው ይሄ የማህበረሰቡ ወይም ደግሞ የፌስቡክ ሶሳይቲው በጣም ሳፖርቲቭ ነው እና እሱም አለ። ከዛ በተጨማሪ እንዳልኩሽ ስራ ቦታ ላይ ያሉ ሰዎች እኔ ይታወቃል እንደምልገሳ ካለኝ ከበር ይደረጋል። ቅዳሜና እሑድ አልገባም ስራ ሙሉ ቀንና ያንን ከበር የምታደርግልኝ ልጅ አለች እና እንደዛ እያደረኩኝ ነው ማረገው። ቀላል አይደለም በእርግጥ ግን እንዳልኩሽ ዙሪያሽ ያሉ ሰዎች ሞር ሳፖርቲቭ ሲሆኑ ጥሩ ይሆናል። ልክ ነሽ። በተለይ የሚረዳሽ የሚያግዝሽ ሰው ሲኖር ደግሞ ያንቺም ህይወት ቀለል እያለ ይሄዳል። እውነት ነው እና ጊዜ አጠቃቀምሽ በጣም ነው ደስ የሚለው ሁሉም ነገር ላይ። በተለይ ደግሞ ውጤታማ መሆን በተለይ የበጎ አድራጎት ስራዎች ላይ ደግሞ እንዴት ነው ሁሉም ሰው የሚያስበው ነገር ይመስለኝ ወይ ደግሞ የሚፈልገው አይነት ነገር ነው እና ግን ሄዶ የሚያደርገው ማን ነው ወይ ደግሞ ጊዜው የሚሰጠው ማን ነው ስትይ በጣም ጥቂት ሰው ነው። እንትን ይፈልጋል ማለት ቁርጠኛ መሆንም ይፈልጋል። ፕላስ ደግሞ ከልብሽ ነገሮችን ከአሻሽ ወይም ደግሞ ከፈለግሽ የማይሆንበት ምክንያት ያለ አይመስለኝም። አሁን ደግሞ ትንትኑ ጥሩ ነው። ብዙ አማራጮች አሉ። ካለሽበትም ሆነሽ የምታግዥው ኦንላይን የምታግዥው ሊሆን ይችላል። ሄደሽም ጊዜሽን ባለሽ እንትን አክሰስ መስራት ይቻላል ብዬ አስባለሁ። በጎ አድራጎት ስራዎች እንዴት ወደ በጎ አድራጎት ስራ ገባሽ? ምን ነበር መጀመሪያው አካባቢ ላይ የነበረው ነገር? ተስፋ አዲስ ሲባል የማየው ነገር ይመስለኛል እና ብዙ ሰው የሆነ ባክግራውንድ ይኖረዋል። አሁን የተስፋ አዲስ ያሉ ልጆች የካንሰር ታማሚ ህጻናቶች ናቸው እና በካንሰር የተያዘ ቤተሰብ የለኝም። በካንሰር በዙሪያ ያለ ማውቀው ሰው የለም። ግን አንዳንዴ የሆኑ እንትኖች ውስጥሽ ይቀራሉ መሰለኝ እና ተስፋ አዲስን ማውቀው መጀመሪያ የሆነ ቦርድ ሴልፎ የሚባል ግሩፕ አለን፣ የፎቶግራፍ ግሩፕ እና እዛ ላይ ቻሪቲ አለ። በዛ በሚደረግ እንቅስቃሴ ነው ያንን ተቋም ያወቅኩትና ልደቴን አከበርኩኝ። ከዛ በኋላ ቤተሰብ እየሆንሽ ትመጫለሽ። አንዴ ሄደሽ የምትቀሪበት አይነት ድርጅት ነው። ባይ ዘ ዌይ ተስፋ አዲስ ህጻናት ናቸው፣ በጣም ልጆች ናቸው ምናምን እና
ታይዋለሽ፣ ፊል ታረጊያቸዋለሽ። እኔ ልጅነቴን አውቀዋለሁ በደንብ ተጫውቼን ያደግኩት ከጓደኞቼ ጋር ምናምን እና እነሱ ግን ኤቭሪዴይ ስትራግል እያደረጉ ከካንሰር ጋር ላይፍ ቀላል አይደለም ለእነሱ እና ያንን በደንብ አንደርስታንድ ስታደርጊ ላይክ መስራት የምትችይው ነገር ደግሞ በጣም ትንሽ ነገር ነው። ብዙ ነገር አደረግኩ ብዬ አላስብም፣ ግን ጊዜን የሰጠዋቸው አብሬን ማሳለፍ ነው እና እነሱን ሳፖርት የሚያደርጉ ወይም ደግሞ ኤኒቲንግ የተለያዩ እንትኖች ጋር ማገናኘት ነው እና ደስ አይነት ስራዎች ነው የምሰራው። ከዛ ነው ላይክ የሆነ ፊሊንግ አንዴ ሲቀር እያለ እያደገ መጣ። ከዛ መስጠት መጣ። የብለድ ዶኔሽኑም እያለ አንዱን እየጎተተ ነው ይዞ የመጣውና አሪፍ ነገር አለው። የመጀመሪያው ተስፋ አዲስ ነበርሽ አይደለ? ተስፋ አዲስ ነው። ከዛ በፊት ምንድነው ሃይስኩልም እያለን ግቢ ተማሪም እያለው እንጎበኝ ነበረ። እንደዚህ ፕላን ተደርጎ ምናምን ሳይሆን የተወሰነ ብር እናዋጣና ጌርጌሴኖን ሄጃለሁኝ። ከዛ የወደቁትና አንሳ አሉ የሆኑ መቄዶንያ ምናምን የመጎብኘት ነገሩ ነበር። ግን እንደዚህ ፋሚሊ ሆኜ አታችድ ሆኜ አልሰራሁባቸውም። ሌሎቹ ላይ ላይክ በሆነ እንትን እናያቸዋለን፣ እንጠይቃቸዋለን። ከጓደኞች ጋር ሰብሰብ ብሎ የማየት ነገሩ ልምዱ ነበረ። ግን ይሄ ተስፋ አዲሱ እንደ ቤተሰብ ሆኜ የቀረውት አሁን እዛው አንዱ አካል ነኝና እንደዛ ነው የሆነው። ወደ ሃይስኩል ተመልሽና እንደዚህ አሁን ብዙ የበጎ አድራጎት ስራ ላይ ሃይስኩል ላይ ያለን ቀይ መስቀል ብዙ ጊዜ ቀይ መስቀል ከወለበሽ አባልበሩ እንደዚህ አይነት ነገሮችን እንሰራለን። መጠየቅ ማየት ኢቭን እንደውም ከሃይ ስኩል ይልቅ ሞር ግቢ ላይ ነው እንደዛ የተሰራው። ማለት ከጓደኞቼ ጋር በመሆን በየይሄ ሴክሽኑ ያሉ ተማሪዎች ጋር በማስተባበር አጋጣሚ ተወካይ ነበርኩ፣ ተማሪ ተወካይ ነበርኩኝ እና የሆኑ አይዲያዎች ሲመጡ እንደዚህ ብናደረግ ኤቭሪ ሆነ ላስት ልጨርሽ ስትይ ምናምን እንደዚ አይነት እንቅስቃሴዎች ነበሩ እና እሱ ኢንፍሉዌንስ አያደርግብኝ አይቀርም። ከጓደኞች ጋር ሆነ የምናደርገው ነገር አሁን ላለው መሰረት ነው ብዬ አስባለሁ። ልክ ነሽ። እሱማ ግዴታ ነው፣ ከየትም በአንድ ጊዜ አይመጣምና ያ መሰረት ነው። የት ግቢ ነበር? እኔ አጋጣሚ እንዴት መሰለሽ እንትኔ መቱ መሰለኝ የሆነ ብቻ ወደ ኦሮሚያ ክልል ነበር የደረሰኝ እና ከዛ ፕራይቬት ነው የተማርኩት አልካን ወደ ፒያሳ አካባቢ። እዛ ነው የጨረስኩት ክሊኒካል ፋርማሲ 5 ዓመት እዛ ነበር የተማርኩት እና ጥሩ እንትን ነበረው። ኢንቫይሮንመንቱም አካባቢም አሪፍ ቦታ ላይ ስለነበር ጥሩ ኮኔክሽንም ነበረን። እንቅስቃሴዎችንም የማድረግ ያለን ዙሪያችን ላይ ወደ ፒያሳ ወደ ፈረንሳይ ምናምን ነው ያለው የወደቁትን አንሳ ግርቤሱን የመሄድ ነገሩ ከዛ ካለው ሎኬሽን ጋር ይመስለኛል። ዙሪያሽም የነበሩ ሰዎች አይ ቲንክ እንደዚህ አይነት ነገር ላይ ኢንተረስትድ ነበሩ? አዎ ጥሩ ጓደኞች አሉ እንደዚህ ማስተባበር ላይ ጎበዝ የሆኑ እና ከነሱ ጋር ብለዋል። ክሊኒካል ፋርማሲ እንዴት መረጥሽው? እናትና አባቴ ሐኪሞች ናቸው፣ የእንስሳት ሐኪም ናቸው እና ይሰራሉ አለው ፋዘር ከእንስሳት ጋር የተያያዘ እንዳይት እንትኖችን ይሰራል እና ሞር እንደውም እሱን ነበር መማር ፈልግ የነበረው ግን ሳይ ላይክ ሞር ደግሞ ወደ ሰው ጋር ያለኝ አታችመንት ሞር አሪፍ መስሎ ተሰማኝ እና ላስት ታይም የቀየርኩት ሀሳቤን ክሊኒካል ፋርማሲ ወይም ደግሞ ሕክምናው ላይ ነው መግባት ያለብኝ ብዬ ያለኝ እንትን ይመስለኛል። ከሰዎች ጋር ሰዎችን ለመርዳት ወይም ደግሞ ከሰው ጋር ያለኝ አታችመንት ሞር ወደዛ እንድሳብ ያደረገኝ ይመስለኛል እንጂ ከዛ በፊት ግን በተርነሪው ነበረ። በተርነሪው ነው ሞር እዛ ላይ ነበር ኢንተረስትድ የሆንኩት የነበረው የእነሱ የፋሚሊ ተጽዕኖ ማለት ነው። ስለዚህ እናንተ ቤት እንስሳቶች በደንብ የሚታከሙት ማለት ነው? አዎ አይ እንትኑን ጥሩ ነው። ላይክ ደግሞ ምንድነው መሰለሽ ይሄኛው ፊልድ ሞር ወደ ገጠር አካባቢ ነው። እነሱ አሁን እዛ ነው ያሉት ወደ ደቡብ ኦሞ ዞን የሚባልበት ካወቅሽ በስም ጂንካስ ይባል በስም ብቻ ቀን ወደዛ አካባቢ ነው ያሉት እና ሞር ወደዛ ነው እንትኑ ይሄ የእንስሳት ሀብት ያለን ቲንክ ወደዛ ስለሆነ እዛ አካባቢ ነው እየሰሩ ያሉት። እዛ ነበርኩኝ ረጅም ዓመት። አብረሻቸው ከነሱ ጋር ሄደሽ እንዴት ነው ጂንካ ማህበረሰብ? ደስ ይላል በጣም ሶሳይቲው፣ ማህበራዊ ኑሮ ኤቭሪቲንግ ደስ የሚል እንትን ነው። አነስ ያለች ከተማ ነች። አሁን እንደውም እየሰፋ መጥቷል እና እርስ በርስ ያለው ማህበራዊ ኑሮ ሰዎች አሁን እኔ ያለኝ ሶሻል እንትን አለኝ ማለት ከሰዎች ጋር ቶሎ መግባባት ምናምን አይከብደኝም እና ያ ከዛ ማህበረሰብ የመጣ ይመስለኛል። በቀላሉ ከሰዎች ጋር መግባባት መቀላቀል ይችላል። በስንት ዓመትሽ ነበር እዛ የነበርሽው መግባባት ስትይ? አዎ እንዴት ነው መሰለሽ የተወለድኩት እዚህ ነው አዲስ አበባ ነው የተወለድኩት። ከዛ በኋላ የተወሰነ ሰዓት ደብረ ዘይት ነበርኩኝ። እንትኔ ሙሉ ኢትዮጵያ የተዘወረ ምናምን ነው እና እናቴ ስትማር ሕክምና ላይክ ደብረ ዘይት ነበር የተማርኩት። ከእሷ ጋር ነበርኩኝ እና ኦልሞስት ከስንተኛ ክፍል ነው 5ኛ ክፍል ምናምን መሰለኝ ከ5 እስከ 12 እዛ ነው የጨረስኩት። ስንት ዓመት ይሆናል ማለት ነው? ረጅም ዓመት ነው እኮ ከ5 ረጅም ዓመት ይመስለኛል። እዛ ነው የተማርኩት። ከዛ በኋላ ነው ከ12 በኋላ ነው ወደዚህ ሙቭ ያደረኩት እና
አለ የሆነ ዋናው ፓርት ነው የሚባለው እድገቴ ምናምን እዛ ነው እና ያኛው ነገር ተጽዕኖ ያደረገብኝ ይመስለኛል። የዛ ማህበረሰብ እንትን ከሰው ጋር ያለውን ኮሚኒኬሽን እንዳልኩሽ የዛ ተጽዕኖ ይመስለኛል። ደስ ጥሩ ነገር ነው ያወረሱሽ። ያው ይሄ ኮሚኒኬሽን ትልቅ ነገር ይመስለኛል ለሁሉም ነገር ቢሆን የትኛውም ዘርፍ ላይ ብትገቢ ኮኔክሽን ወይም ደግሞ ኮሚኒኬሽን ስኪልሽ አሪፍ ካልሆነ ያው እንዴት ነው የጋን መብራት ነው የሚባለው እንደዛ ሆነሽ ነው ትቀሪውና ብቻሽን ምንም ማድረግ አትችይም። ከዛ በኋላ ፋርማሲስቱ ቀጠለ ማለት ነው። ፋርማሲ ተማርኩኝ። ጥሩ ነው የነበረው የነበረንም ጓደኞች ጋር የነበረው ክላሱ ለርኒንግ ፕሮሰሱ በጣም አሪፍ ነበረ። አሪፍ ውጤት አምጥቼ የተመረኩት። ከዛ ወዲያው ነው ስራ የጀመርኩት። አሪፍ ውጤት ስለነበር ስራ በጣም ኢንትረስቲንግ ነበረ እንትኔና ስራ ይዤ ስሄድ እዛው ነው አሁን ስራ ጀምር የተባልኩት እና በጣም ኢንትረስቲንግ እንትን ነበረው። አለፋውም አልደከምኩም ስራ ለማግኘት እና አሪፍ ነገር ነበረው። ይሄ በተለይ ስራ አጥ ምናምን የሚለው ከግቢ ከወጣሽ በኋላ ያለው ነገር ከባድ ነገር ነው እና እሱን ማቋረጥ ማለፍ በጣም አሪፍ ነበር። ደስ የሚል እንትን ነበረው። የት ነበረ ወዲያው ስራ የጀመርሽው? ሃይሚ ፋርማሲ የሚባል ስቲል ነው የምሰራበት ቦታ ነው። እዛው ነው ያለሁት። ጎን ለጎን የተለያዩ ስራዎችን እሰራለሁኝ። ግን ይሄ ዋናው ስራ የሚባለው አብዛኛውን ጊዜ የማጠፋው እዛ ነው። ጥሩ እንትን አለው። ረጅም ጊዜ ቆይሽ ማለት ነው ያኔ ከጀመርሽ? ኦልሞስት 2 ዓመት። ቅርብ ጊዜ ነው። ቅርብ ጊዜ ነው። ብዙ ከተመረኩ 2 ዓመት ትልቅ ይመስላል። ከስራሽ አንጻር ነው ግን እድሜ ያከራከራል መሰለኝና ፌስቡክ ላይ እንደውም ይልኛል እድሜ ምናምን ሲባል አናምንሽም ምናምን በቱራችን ነው የሚያስበው። ብዙ ጊዜ እኮ የኛ እድሜ አይታመንም ሲጀመር ሴቶች ተዋሻላችሁ ምናምን ስለሚባል ከሱ አንጻር ይመስለኛል። አይ ግን ስራዎችሽም እኮ በጣም ትልልቅ ይሄ እንዴት ነው ብዙ ሰው አሁን በዚህ እድሜ ይሰራዋል የምትይው አይነትም አይደለም። በጣም የምታደርጊያቸው ስራዎች ምናምን ትልቅ ሰው የሚሰራዎች ስራሽ ነው ትልቅ ያደረገሽ ብዬ ነው የማስበው። እንደዛ ብለን እናስብ። እና ፋርማሲስቱ ላይ ታዲያ ምንድን ነው በደንብ የምትወጂው ነገር? ያው ህክምና በጣም ፔሸንት መሆን አለብሽ። ከስተመሮችሽ አንዳንዴ እንትን ውስጥ ነው ያሉት ስትራግል እያደረጉ ነው። ህክምና ቀላል ሙያ አይደለም እና በጣም ተረጋግተሽ ወይም ደግሞ የሆነ አቴንሽንሽን በደንብ አድርገሽ የምትሰሪው ስራ ነው። ደስ ይለኛል ከስተመሮቼ ድነው የሆነ ችግር ይዘው መጥተው ከዛ ደግሞ ድነው ሲሄዱ እና ሜዲኬሽን ወሳኝ ነው ብዬ አስባለሁ ህክምና ላይ። እያንዳንዱ የሆነ ፕሮሲጀሩ በስነስርዓት ካልተካሄደ ወይም ደግሞ አጀስት አድርገሽ ስትሰጫቸው በአግባቡ ካልተጠቀሙ ሌሎች ኮምፕሊኬሽኖች ይመጣሉ እና በምሰራበት ቦታ ላይ በደንብ አድሬስ ማድረግ ስለምችል በደንብ አድቫይዝ ማድረጋቸው ካውንስልም ሳደርግ እና ያ ነገር ሞር ደስ ይለኛል። ከስተመሮቼ ደስ ብሏቸው ሲሄዱ ተሽሏቸው ደግሞ መጥተው ቴንኪው ሲሉኝ ጥሩ ነገር አለው። ያ ያስደስተኛል በጣም። ብዙ ጊዜ ግን ፋርማሲ ላይ እንዴት ነው ሰዎች አንቺ ብትነግራቸውን ያለመስማት ነገር አለ። አሁን ለምሳሌ በቃ ብርድ እያለኝ ነው ይሄንን ነገር ስጪኝ የሚል ነገር ይኖራልና እሱን ነገር እንዴት ነው አድር ብታደርጊው? ያው ሞር ኦቲሲ ይሰራል። ኦቲሲ ማለት አንቺ ኦብዘርቭ አድርገሽ አንዳንዴ እኔ ክሊኒካል ፋርማሲ ተማርኩት ህክምናውን እና አንድ ላይ ዲስፔንሲንጉን ከህክምናው ከመድኃኒቱ ጋር የተያያዘ ነገር ነው እና እዛ ላይ ኦቲሲ የምንሰራቸው ስራዎች አሉ። እንደዚህ አይነት ነገር ሳይን አለኝ ምንድነው ማድረግ ምናምን የምችለው ምናምን ነገር አንቺ አድሬስ የምታደርጊበት መንገድ ማተር ያደርጋል። አንዳንድ ፔሸንቶች አሉ በጣም አግሬሲቭ የሆኑ ማይሰሙሽ፣ ግን በጣም ያንቺ ካልም መሆን ተረጋግቶ ማስረዳት ማተር ያደርጋል ብዬ አስባለሁ። ስራ ላይ እንደዚ አይነት ሰው ነኝ። እንትኖች አሉኝ ፌስቡክ ላይ ከስተመሮች አሉኝ እንዲህ ሆነ ምናምን ምን እናድርግ ብለው የሚጽፉልኝ ማወራቸውና አንቺ አድሬስ የምታደርጊበት መንገድ ማተር ያደርጋልና በተቻለ መጠን በጣም ረጋ ብዬ ነው ነገሮችን ለማስረዳት የምሞክረው። ኮሚኒኬሽንሽ በጣም ወሳኝ ነው እና አድሬስ የምታደርጊበት መንገድ፣ የምታወሪበት መንገድ፣ ከፔሸንት ጋር የምትነጋገሪበት መንገድ ማተር ያደርጋልና በተቻለ መጠን በዛ ወይ ለማስረዳት እሞክራለሁኝ። ስለዚህ ትዕግስተኛ ነሽ ማለት ነው? አዎ፣ ስራ ቦታ በጣም ትዕግስተኛ ነኝ። ምናልባት ሌላ ከዛ እንትኔ ጓደኞቼ ሊመሰክሩ ይችላሉ፣ ግን ስራ ቦታ ላይ በጣም ትዕግስተኛ ነኝ። በደንብ ነው መስራት ያለ። እዛ ቦታ ላይ እስከተገኘሽ አንደኛ የሰው ህይወት ነው፣ ቀላል ነገር አይደለም እና በተቻለ መጠን በጣም ትዕግስተኛ ሆኜ ነው ስራ ቦታ ላይ የምገኘው። ዘርፋችሁም ትዕግስት የሚፈልግ አይነት ስለሆነ ነገሩ ግዴታ ነው። እንዲያስደነቀሽ ወይም ደግሞ የገረመሽ ነገር አለ አሁን ከፔሸንት ጋር በተገናኘ? እንደዚህ የተለየ የምለው እንትን የለም። ያው እኛ እንትን ላይ ኮንፊደንሻሊቲ አለ፣ የፔሸንትሽን ሚስጥር መጠበቅ አለብሽ። ግን
የሆኑ ታሪኮች አሉ ሜንሽን ማድረግ አይ ቲንክ ያለብኝ ስላልመሰለኝ ነው። የሆኑ የሚያስገርሙ የሚመጡት ከስተመሮች ፕላስ ደግሞ ትልልቅ ሰዎች ምናምን ብዙ ትልልቅ ሰዎች ከስተመሮች አሉኝ እና ከእነሱ ጋር ማድረጋቸውን ኮንቨርሴሽኖች ወዳቸዋለሁ። ይሄ የልጅና የአባት ወይም የእናት አይነት እንትን አለና እሱ ነገር ለኔ ስራ ቦታ ላይ ኢንትረስቲንግ የምለው ነገር ነው። ሌሎቹ የፔሸንት ሚስጥር ስለሆኑ ሜንሽን አይደረግም እንጂ ብዙ የሚያጋጥሙ ነገሮች ይኖራል። ብዙ ጊዜ ያው በተለይ ፋርማሲ ላይ እንዳለ ሰው የመድኃኒት እጥረቶች በጣም ያጋጥማሉ እና እያለም የለም የሚባል አይነትም ነገር አለ። ብዙ መረጃ ደፍሬ እዛ ላይ ለመናገር መረጃ ባይኖረኝም እሱ ነገር አሁን የመድኃኒት እጥረቶች ሲኖሩ በተለይ ደግሞ እንደዚህ የምታውቂያቸው ሰዎችም ሊሆኑ ይችላሉ በጣም ታሞ ያን መድኃኒት ፈልገውት ያ ነገር ሳይኖር ሲቀር እንደ ሀገርም ይመስለኛል ብዙ ነገሮች የመድኃኒት እጥረቶች አሉብን እና እሱ ነገር እንዴት ነው? ያ በተለይ አሁን እነዚህ ክሮኒክ የሆኑ ፔሸንቶች ይኖራሉ ሁሌ መድኃኒት የሚወስዱ። አሁን በቅርብ ጊዜ እንደዚህ የጣፉ የደም ግፊት መድኃኒቶች ነበሩና እንደዚህ አይነት ነገር ሲኖር በተቻለ መጠን ወይ መድኃኒቶች እንዲቀየሩ ግሩፕ አላቸው የመድኃኒት ግሩፖች አሉና እንዲቀየሩ ይደረጋል። ሲጠፋ አንዴ ነው የሚጠፋው። ምናልባት በሆነ መንገድ የተወሰኑ ስቶክ የያዙ ሊኖሩ ይችላሉ። ከነዛ ውጭ ግን ካልገባ አልገባም ነው ላይገኝ ይችላል። እና እንደዚህ አይነት ነገሮች ሲኖሩ ምንድነው አማራጭ መድኃኒቶችን ከዶክተሮች ጋር በመነጋገር የሚቀየርበት መንገድ ይመቻቻል። ግን በጣም እጥረት አለ እንደ ሀገር ነው እና አንዳንዴ በጣም ከባድ ነው። ስፔሻሊ ለፔሸንት በጣም ነው የሚያስጨንቀው። ፕላስ ደግሞ የሆነ መድኃኒት ስትወስጂ ሎንግ ተርም መድኃኒት የራሳቸው ሳይድ ኢፌክት አላቸው። ሁሉም መድኃኒቶች ለሁሉም ላይስማማ ይችላል። መድኃኒት ለውጥ በሚኖርበት ሰዓት ተያይዞ የሚመጣ ሳይድ ኢፌክቶች ይኖራሉ እና እሱን ማኔጅ ለማድረግ ለፔሸንት ከባድ ነው የሚሆነው። ግን ያው ያለው አማራጭ መድኃኒቱን መቀየር ነው። ካሉ ግሩፖች የተሻለ የሚሆነውን ሳጀስት አድርገን ከዶክተር ጋር ተነጋግረን እንቀይራለን። ያኛውን መድኃኒት የሚተካ ማለት ነው። የሚተካ መድኃኒቶች ግሩፕ ላይ ተመሳሳይ አማራጭ ስለሚኖሩ እንደዚህ አይነት ነገሮች ይደረጋሉ። ግን እኔ ሞር አሁን ያሉ አንዳንድ እጥረቶች የሆነ በእንትንም ይሆናል እንዴት ነው ስግብግብ ነው የሚባለው ላይ ነጋዴው ይሄ እንትን ውስጥ ያለው ሲስተም ውስጥ ያለው ሰው አንዳንዴ እንትን ይሆናል ነገሮችን የሚደብቅ ምናምን አይነት ነገሮች እንደዚህ አይነት ነገሮች ኤቭሪ ቦታ ላይ አሉ እና ያን ነገር አልወደውም እውነት ለመናገር። ምክንያቱም ትንሽ ነገር ነው ምናልባት ብታገኘው ግን ሞር የሰው ልጅ ህይወትን ሪስክ ላይ ነው የምትጥይው እና እሱ ነገር ትንሽ ያስጠላል ሲስተሙ ላይ። ከዛ በተረፈ ግን እንዳልኩሽ በዛ እንደዛ አይነት አማራጮች መጠቀም ይቻላል። ልክ ነሽ። በተለይ ይሄ የሰው ህይወትም ስለሆነ በዛ ህይወት መነገድ ትንሽ ከባድም ደስ የማይልም ስሜት ነው የሚሰጠው። ቀላል አይደለም። ምን ያህል አስፈላጊ እንደሆነ የሚያውቀው አንድ ቀን ሲያጣ ያየዋል። አንድ ቀን መድኃኒት ያልወሰደ ሰው በራሱ ላይ የሚያያቸው ለውጦች ይኖራሉ እና ክሮኒክ ፔሸንቶች ደግሞ አሁን ደም ግፊት፣ ስኳር ምናምን ያለባቸው ፔሸንቶች ቀላል ስትራግል እያደረጉ አይደለም። ኤቭሪዴ መድኃኒት መውሰድ በጣም ከባድ ነው አይደለም። አንቺ አሁን የሆነ ሰዓት ታመሽ ለአንድ ሳምንት ራሱ መድኃኒት መውሰድ ምን ያህል ከባድ እንደሆነ ይናውና ግን ለረጅም ዓመት እድሜያቸውን ሙሉ መድኃኒት ለሚወስዱ ሰዎች ደግሞ በጣም ከባድ ነው የሚሆነው። በጣም እሱ ከባድ ነው። በተለይ መድኃኒቱ ጋር ደግሞ ሁሌ ስትለምጂም አሁን አንዳንድ ሰዎች አጋጥሞች ሊሆን ይችላል ስትቀይሪላቸው ራሱ ያኛው ነገር የምር ይሰራሉ ብለው የመፍራትም ነገር ራሱ ስለሚኖር ቶሎ የመቀበልም ነገር ላይኖራቸው ይችላል ብዬ አስባለሁ። ሕክምና ሳይኮሎጂካልም ነው። አሁን አግቦሽ ነው አንደኛ መጀመሪያ ጥሩ ነው መድኃኒቱ መጥፎ ነው የሚለውን ነገር ራስሽ ነሽ አክሰፕት የምታደርጊበት መንገድ ማተር ያደርጋል የሂሊንግ ፕሮሰሱ ላይ እና እንደዚ አይነት ነገሮች ሲኖሩ ኦፍኮርስ አፌክት ያደርጋል። በደንብ ነው አፌክት የሚያደርገው። ስለ እጥረት ስናነሳ የደም እጥረትም ደም ላይ ስላለሽ የደም እጥረት የሚለውን ነገር ትዝ አለኝና ብዙ ጊዜ ሆስፒታል ላይ እንደዚህ የደም እጥረት ያጋጥማልና እዛ ላይም ደግሞ በደንብ በስፋት እየሰራሽበት ያለሽው ነገር ነው። እሱ እንዴት ነበር የጀመራችሁት? የደም ልገሳ በጣም ትልቅ ቦታ ከምሰጠው ነገር ነው ላይፌ ውስጥ። ደም የሚለግሰው በጣም ነው የምወደው፣ በልዩነት በደንብ ነው የምወደው እና ብለድ ዶኔሽን እንዴት ነው የጀመረው መሰለሽ? ተስፋ አዲስ ላይ እሰራለሁ ብዬሻለሁ። ተስፋ አዲስ የካንሰር ህሙማን ማዕከልና እዛ ላይ በምንሰራበት ሰዓት አንዲት ልጅ ትታመምና የደም እጥረት ያጋጥማል። የካንሰር ፔሸንት ነበረች፣ አሁን ላይ በህይወት የለችም እና ለእሷ የሆኑ እንትኖች ያስፈልጉ ነበር። ተደወለልኝ ከማዕከሉ። የዛ ሰዓት ቮለንተር ነበርኩኝ፣ በጎ ፈቃድ አገልግሎት ሰጥ ነበርና እንደዚህ አይነት የደም እጥረት ተከስቷል እና ምንድነው ማድረግ የምንችለው የሚለውን ነገር ከድርጅቱ አመራሮች ተደወለልኝ። በወቅቱ ማድረግ የምንችለው ሞስት 3 ሰዓት 4 ሰዓት ላይ መሰለኝ ማታና በቀጣዩ ቀን እዛው ፖስት አደረኩኝ ፌስቡክ ላይ ለተከታታይ 4 ቀናት የደም ልገሳ ፕሮግራም እናካሄዳለን። እንዲህ ቦታ ቀይ መስቀል ነበረ እንገኝና ሰብሰብ ብለን ነግስ የሚል ነገር አናውንስ አደረኩኝ ለፌስቡክ ጓደኞቼ። ብዙ ሰው ወደ 100-200 ሰው መጣ
4 ቀን ማለት ነው። ቀላል ሳክሰስ አልነበረም እና ልጅቷም በወቅቱ ተሽሏት ወጣች ከሆስፒታል። የዛኑ ቀን እኛ በለገስ ነው ደም ሰርቫይቭ አድርጋ ከህክምናውን ተከታትላ ጥቁር አንበሳ ነበር ወጣች። እና የዛን ጊዜ ምን ገባሁኝ ለራሴ ፕሮሚስ ይሄን ነገር በቋሚነት ለማድረግ የሚለገሰው በእነሱ ስም ነው። እኛ የምናዘጋጀው በካንሰር ታማሚ ህጻናት ስም ነው እና የደም እንትን ቀላል የሚባል ነገር አይደለም። እግዚአብሔር ይመስገን ያው ስቲል አሁንም ምንም አይነት ሂስትሪ የለኝም። ያው ሰው ብዙ ጊዜ የሆነ መነሻ እንትን ያመጣል ወይ ደም እጥረት አጋጥሞኝ ኦር ሳምቲንግ እንደዚህ ለመሆን እኔ ምንም ምክንያት የለኝም እንደዛ ለማድረግ። የእሷ ኬዝ ለእኔ በቂ ነበረ። የኔ ፋሚሊ ወይም ደግሞ ሳምበዲ ምንም አይነት ነገር ተቸግሮ አያውቅም በዚህ ዙሪያ እና ከዛ የተነሳ ነው እግዚአብሔር ይመስገን አሁን ኦልሞስት ወደ 20 ከተማ ማስለገስ ችለናል። በአንድ ቀን ቅዳሜና እሑድ ሲለገስ ኦልሞስት አዲስ አበባን ጨምሮ 20 ከተሞች ነው ላስት ታይም የተለገሰው እና ተደራሽ መሆን ችለናል ብዬ አስባለሁ። ቀላል ነገር አይደለም። ታሳቢ አድርገን የምንሰራው የካንሰር ታማሚ ህጻናትን ነው። ካንሰር ታማሚዎች የሚያደርጓቸው ሰርጀሪዎች አሉ፣ ኬሞቴራፒ፣ ሌሎች የህክምና ፕሮሰሶች አሉና በነዛ የፕሮሰሶች ውስጥ ከፍተኛ የሆነ ደም ፍላጎት አለ እና ያንን ታሳቢ ማድረግ ነው እየሰራን ያለው። በጣም ደስ የሚል ተግባር ነው። በጣም በተለይ ደግሞ 20 ከተማ ድረስ ማዳረስ ትልቅ ነገርም ነው ብዬ አስባለሁ። እንዴት ነው ይሄ? በጣም ብዙ ነገሮች ላይ ቶሎ አንቀበልም እኛ፣ ቀስ እያለን ነው ነገሮችን የመቀበል ባህላችን እና የደም ልገሳም ላይ እንደዛ ይመስለኛል። ቀስ እያለ ነው እየተቀየረ ያለው እንጂ መጀመሪያ ይሄ ደም ልገሳ ደም ባንክ የሚለው ነገር ሲመጣ የመቀበል እንትናችን ይጥላል፣ ለምን ሰጣለው ምናምን የሚል ነገር ነበርና ብዙ የተሳሳቱ አመለካከቶች ያሉ ይመስለኛል። ያው በደንብ ደግሞ አንቺ ታውቂዋለሽ። የግንዛቤ እንትኑም ጥሩ አልነበረም። ሰው የሚሰጥሽ እንትን አለ፣ ኮምፕሊመንቶች አሉ፣ እንደዚህ ቢሆን የሆነ ብቻ ኔጌቲቭ ነገሮች አሉ እና በተቻለ መጠን ያንንም ተስፋ አዲስ ቤተሰብ ነው ያን በንጋታው ነው የዛን ቀን አስለግሰን የተስፋ አዲስ ቤተሰቦች ብለን ከጓደኞቼ ጋር በመሆን አናውንስ አድርገን እንደ ፋሚሊ እንደ ቤተሰብ ያደረግነው እና ምንድነው ከምንሰራቸው ስራዎች አንዱ የግንዛቤ ማስጨበጥ ስራ ነው። ደም ልገሳ ደም ስትለግሽ ኦልሞስት 10 ደቂቃ 15 ደቂቃ በዛ ቢባል እና በዛ ሂደት ውስጥ ግን ቢያንስ የ2 ሰው 3 ሰው ህይወት ማዳን መቻል ቀላል ሳክሰስ አይደለም። ማለት በምትተካ ነገር የማይተካ የሰው ልጅ ህይወት ነው የምታደኙ እና ደስ የሚል ተግባር ነው የደም ልገሳ ተግባር እና እኔ በጣም ነው ሰፖርት ማድረገው። በቃ ሰው በጣም ሴንሲቲቭ ነኝ በደም ልገሳ ኢሹ። አንዳንድ ቦታ ነው በደም ልገሳ ነው አብዛኞቹ የሚያውቁኝ እና ጥሩ ነገር አለው። ፕላስ እኛ ደግሞ እየሰራን ያለ ነው እየሰፋ መጣ ከሌሎች በጎ አድራጎት ማህበሮች ጋር በየክልሉ ያሉ 20 ከተሞችም ላይ የራሱ የበጎ አድራጎት ማህበራት አሉ። ከነሱ ጋር ነው ጆይን አድርገን እየሰራን ያለው እና በዚህ አጋጣሚ በጣም ላመሰግናቸው እና ትልቅ አክብሮትና መውደድ ፍቅር እንዳለኝ ለመግለጽ እወዳለሁ። በሁሉም ከተሞች ላይ ያሉ የሚያግዙ ልጆች ማለት ነው እና አንዳቸውንም አብዛኞቹን በአካል አላውቃቸውም። እውነት ለመናገር ፌስቡክ ላይ ነው የማውቃቸው። በቃ ጆይን እናርግ እንደዚህ እየጠየኩኝ እነሱም ደግሞ ሲያዩ ጆይን ብናደርግ እያለ ነው ከተማው። ከ5 ከተማ ነበር፣ አዲስ አበባ ነበር መጀመሪያ፣ ከዛ 5 15 20 እያለ ነው ያደገው እና ቀላል ነገር አይደለም በጣም። በተለይ ደግሞ ሶሻል ሚዲያውን ተጠቅመሽ እንደሆነ አሁንም እየነገርሽኝ ነበርና የሆነ ፊዚካል ፕሬዘንስ ሳይኖርሽ ሳትተዋወቂ ብዙ ሰው የሚያደርገው እንዴት ነው ጓደኛዬ ናት ወይ ስለማውቃት ነው ለአንቺ ብዬ ነው እየተባለ ስለሆነ አይዲያውን አምኖ እዚህ ነገር ላይ ገብቶ ማድረግ በጣም ትልቅ ነገር ነው። እውነት ነው። ጥሩ እንትን አላቸው ደግሞ ያው እንትን ይሄ ቮለንተር ስራ የሚሰሩ ልጆች ለዚህ ዌልካሚንግ ናቸው። በብዛት በጎ አድራጎት ስራዎችን ማህበራት ናቸው እና የበጎ ፈቃድ አገልግሎት የሚሰጡ ጥሩ ልጆች አሉ፣ ጥሩ ወጣቶች ጎበዝ በየከተማው እና ከነሱ ጋር እኔ በጣም ራሴን እድለኛ አድርጌ የማስበው እና አሁን እኔ ሀረር ብሄድ ሀረር ላይ ያሉ ጓደኞች አሉ፣ ሰውነት በጎ አድራጎት ማህበሩ ይባላል። ከነሱ ጋር ነው ጆይን አድርገን የምንሰራው። በየከተማው የሆኑ ሰዎች አሉኝ እና በሆነ በህይወት አጋጣሚ እንኳን ብትሄጂ ፋሚሊ ቢውልድ አድርገናል እና ደስ የሚል ኮኔክሽን ነው። ከእንትኑ እስከምትሰሪው የበጎ ፈቃድ ጎን ለጎን ከሰዎች ጋር ያለሽን ማህበራዊ ኑሮ ወዳጅነት የምታጠናክሪበት ነው እና ትልቅ አድቫንቴጅ አለው ብዬ ነው የማስበው። ደም ደግሞ ያስተሳስራል ስትይ ሰምቼሻለሁ። እንትን ነው የኔ ሎጎ ነው ማለት ደም ያስተሳስራል። ቤተሰብ ነው የምትሆኚው። እኔ ዛሬ ደም ልገሳ የመጣ ሰው ቀለኔ በጣም ይቅርብ ሰው ነው ብዬ ነው የማስበው። የሆነ እንትኑ ደስ የሚል ስሜት አለው። በጣም ነው እኔ ፐርሰናሊ አከብራቸዋለሁ። ደም ለሚለግሰው በጣም ትልቅ ክብርና ሞደር ነው ያለኝና ከዛ ባለፈ ደግሞ ከኛ ጋር ሲለግስ ለኔ ቤተሰብ ነው። ደስ የሚለው አንቺ ከዚህ ከህፃኗ ታሪክ በፊት ለግስ ከዛ ባለፈ ደግሞ ከኛ ጋር ሲለግስ ለኔ ቤተሰብ ነው። ደስ የሚለው አንቺ ከዚህ ከህፃኗ ታሪክ በፊት ለግስሽ ታውቂ ነበር?
እንዴት መሰለሽ መጀመሪያ ብለድ ዶኔሽን የጀመርኩት እኔም የልደቴን ቀን ለረግስ ነበረ። ረጅም ዓመት በልደቴን ቀን ደም ባንክ ነው ማከብረው። ከዚህ በፊትም ሄድና ደም ለግሼ ምናምን የሆኑ ነገሮችን እናደርግ ነበር እና ግን እንደዚህ ሰዎችን አዚሆል የማሳተፉ ሌላም ግሩፖች ነበሩ፣ እንደዚህ ደም እንለግስባቸው ግሩፖች ነበሩ። ግን ይሄ እንደዚህ እንትንሽን አይዲያሽን የሆነ ግልጽ አድርገሽ ወይም ደግሞ ለልጆቹ በሚል የተጀመረው ግን ከሷል በኋላ እንዴት ምንም አይነት አሁን እንትን ሳይኖርሽ መጀመሪያ ደም እንዴት በለገስሽ አሁን በልደቴ ቀን ስላልሽኝ ልደትሽ ትልቅ ዋጋ እንዳለው እየገባኝ ነው። ቅድምም በመነሻችን ላይ ተስፋ አዲስ በልደቴ ቀን ሄድኩ አልሽኝ፣ አሁን ደም ልገሰው በልደቴ ቀን አልሽኝ። አይ ልደቴን ቀን ወደዋለሁ ማለት የተወለድኩበትን ቀን ሁላችንም ስፔሻል ቀናችን ነው ብዬ አስባለሁ ከዓመት ውስጥ እና በዛ ወቅት ላይ በልደቴ ቀን የሆነ ነገር መስራት እፈልጋለሁ። የግድ ራሴን የሆነ ቦታ ልዝናና ወይ ሳምቲንግ ላደርግ እችላለሁ። ግን ከዛ በተረፈ ከሆኑ ሰዎች ጋር ወይም ደግሞ የሆነ ሰዎችን ሳፖርት የሚያደርግ ነገር መስራት እፈልጋለሁ እና በዛን ወቅት ይሄ ከተስፋ አዲስም በፊት የነበረው እንትን ደም የመለገስ ነገር ነው እና ያኛውን ኮንሰፕት ያው ሕክምና ተማሪም ስለሆንኩኝ ችግሮችን ኦብዘርቭ አደረግ ነበረ። ሚድኒክ ነበርኩኝ 1 ዓመት አየዋለሁ ምን ያህል አስፈላጊ እንደሆነ ያለውን ቻለንጆች ቀላል አይደሉም እና ያንን ስለማቅ ይሄን አንደርስታንድ ለማድረግ ቅርብ ነኝ። ከዛ አንጻር በዛ ኦኬዥኖች ላይ አልነበር ማድረገው። ከዛ በኋላ ግን ያው ተስፋ አዲስ መጣሁ። አሁን ልደት ቀኔ ላይ ደም አልለግስም፣ ምክንያቱም ገጥሞልኝ አያውቅም። ኦልሞስት ደም ልገሳ ከተጀመረ 2 ዓመት አልፎታል እና ከዛ ጋር አይገጥም። 3 ወር ሲሆን አሁን አለፈኝ። በአሁኑ ያው ልጆቹ ጋር ያሳለፍኩት ግን የደም ልገሳ ቀረ በልደት ቀን። ግን በየ3 ወሩ ሁልጊዜ አለ። በየ3 ወሩ የኛ ፕሮግራም አለ። ስለማይገጥም ነው የኔ መንዝ ላይ አይመጣም እንጂ ይቀጥላል። የሆነ ዓመት ላይ ሳይክል ሲያደርግ መምጣቱ አይቀርም። እስቲ እንጠብቃለን። እኔ ለግሻ አላውቅም። እንግዲህ ያው የሚቀጥለው ለግሻለሽ ለመለገስ በበቃ ይመስለኛል። ኪሎ አልሞላም እና እንደዚህ ይባል የለ 45 ሰዓት እዚህ ሚዲያ ላይ ስዋረድ ማለት ነው። አይ ነው ይስተካከላል። ግን እንትን እንዳለ ወዲያው ተሞዩ ነገር ካሟለሽ ትለግሻለሽ። ከኛ ጋር ነው ደግሞ ትለግሽ ፕሮሚስ ካሟላሁኝ በደስታ ትሞክሪያለሽ ነው ማለት ቀላል ነው። አንዳንዴ ሰውነት አይደለም ሂውጅ መሆንሽ ወይም ወፍራም ቀጭን መሆን ሳይሆን አሉ ደም ለመለገስ የራሳቸው ፕሮሲጀሮች አሉ። አይረን ቼክ ይደረጋል፣ ቢፒሽ፣ ከዛ ደግሞ ኪሎሽ፣ እነሱ ነገሮች ከተሟሉ እድሜ ከ18 ዓመት በላይ ከሆነ ማትለግሽበት ምንም ምክንያት የለም እና እያንዳንዱ ነገሮች በጥንቃቄ ነው የሚደረገው። ሰው የሌለው ሌላው ግንዛቤ እዛ ጋር ሄደሽ ማታማዩ የአንቺን ህይወት አደጋ የሚጥል ነገር አይደረግም። ምክንያቱም አንቺ የምትሄዱ ህይወት ለማዳን ነው። እንደገና ሌላ ሪስክ ደግሞ ከባድ ነው እና በተቻለ መጠን የራሳችሁ ሕክምና ፕሮሰዶች ስላሉ ሰዎች ባይሰጉ ጥሩ ነው። ማይሆን ከሆነ አይሆንም ተብሎ ይሸኛል እና እኛ ጋር አሁን ደም ለመለገስ መጥተው ብዙ የሚመለሱ ሰዎች አሉ። ማሟላት ያለባቸውን ነገር ሳያሟሉ ሲቀሩ ከደረጃ በታች ሳይንስ አይረን አማውንት አለ እነሱ ዝቅ ያሉ ሲሆኑ ላይለግሱ ይችላሉ እና ማንም ሰው ጤናውን አደጋ ላይ የሚጥል ነገር አይደረግም። የብሰው ስጋትም ደግሞ ይሄ ይመስለኛል። ከለገስኩ በኋላ አዝሮኝ ወደኩ ምናምን የሚሉ ሰዎች አሉና እሱን ይሰሙና እኔም እንደዛ ሆናለሁ የሚል ስጋት አለ። ማለት አሁን ደም ከመለገስ በፊት መድረግ ያለባቸው በቂ ረፍት ማድረግ፣ ከዛ ደግሞ ውሃ መጠጣት ምናምን። ይሄንንም ሪኮመንድ አሁን ለምሳሌ ደም ልገሳ ሳምንት ሲቀረው ነው ሶሻል ሚዲያ ላይ በራሴ ፐርሰናል ፔጅ እና ተስፋ አዲስ ፋሚሊ የሚባል ፔጅ አለን። በዛ ላይ አናውንስ እናደርጋለን ማድረግ ያለባቸውን ጥንቃቄዎች፣ ምን ማድረግ ሲመጡ መመገብ ያለባቸውን ነገሮች፣ ቀለል ያሉ ነገሮች፣ ከደግሞ ምን ያህል ሰዓት 2 ሰዓት 3 ሰዓት በፊት ምግብ መመገባቸውን በባዶ ሆድሽ ደም አትለግሽም እና እነሱን ነገሮች ሊስት አውት አድርገን ሼር እናደርጋለን፣ እናጋራለን። ከዛ ጥንቃቄዎችን እንወስዳለን። ስለዚህ ቅድምም ግንዛቤ ማስጨበጥ ስራ እንሰራለን ያልሽ ነበር። እዚህ ሶሻል ሚዲያ ላይ ነው አይደል? ሶሻል ሚዲያ ላይ ፌስቡክ ላይ ነው ሞር እንቅስቃሴ እያደረግን ያለ ነው። ከዛ ደግሞ ሰርክልሽን ቼክ ታደርጊያለሽ። አሁን የኔ ፋሚሊዎች፣ ቤተሰቦቼ፣ ዙሪያ ላይ ያሉ ሰዎች፣ ጓደኞቼ በሌላም በሃይስኩልም በትምህርት ላይ የሚያወቋቸው በስራ ቦታ ያወቋቸውን እንደ አንድ ደም ለጋሽ ትወስዳለሽ። ከዛ በተጨማሪ ግን አብዛኛውን ነገር የሚሰራው ሶሻል ሚዲያ ላይ። ስለዚህ ሶሻል ሚዲያ በደንብ የጠቀመው ሰው ነሽ? በደንብ የተጠቀምኩበት ነው ብዬ አስባለሁ። ብዙ ጊዜ ነው ስለ ሶሻል ሚዲያ ሲነሳ ብዙ ሰዎች ከተጠቀሙበት ይልቅ የጎዳቸውን ፓርት ነው ጎልቶ የሚውለው። ጊዜ ያባክናል ምናምን የሚለው ነገር ነው። ግን እሱ ደግሞ አጠቃቀምሽ ነው የሚወስነው እና ያን ሶሻል ሚዲያ አጠቃቀም እንዴት ነው? ሶሻል ሚዲያ ሞስትሊ አሁን ላይ እንደውም ለስራም የተጠቀምኩበት ነው። ከዛ በተረፈ ደግሞ እንዳልኩሽ ይሄኛውን ስራዎች ለመስራት ተጠቀምበታለሁ። ዋናው የአንቺ ታይም ማኔጅመንት ወሳኝ ነው። እኔ ስራ ካለኝ ለምን እጠቀማለሁ ሶሻል ሚዲያ? መልዕክት ማስተላለፍ ያለብኝ ነገር ካለ አስተላለፌ ዞር እላለሁኝ እና
አለው ሶሻል ሚዲያ ላይ ኤኒታይም ቼክ ብታረጊ ወይ ቴክስት ብታረጊ ልመልስልሽ እችላለሁ። ግን ያኛው ከስራዬ ጋር በማይጋፋ ከማደርጋቸው ከእንቅስቃሴዎች ጋር በማይጋፋ ሁኔታ ነው እና ሶሻል ሚዲያ እንድትጠቀምሽ ነው። ፕላስ ደግሞ የምታየውን ነገር መምረጥ መቻል አለብሽ። ሰርክልሽ፣ ጓደኛችሽ እኔ ዙሪያ ላይ ያሉ ሰዎች የሚረብሸኝን ነገር ሼር የሚያደርጉ አይነት ሰዎች ከሆኑ በተቻለ መጠን ወይ አንፎሎ ታደርጊያለሽ ወይ የራስሽን መንገድ እርምጃ ትወስዳለሽ። እና የኔ እንትኖች ጥሩ ናቸው። ጓደኞቼም ሰርክሌ ፖዘቲቭ ነው። የሚሰሪውን ስራ ኢንካሬጅ የሚያደርግ የሚያበረታታ፣ ጎበዝ በርቱ፣ ፕላስ ደግሞ አይዲያሽን ወስዶ ለሱ ኦዲየንስ ሼር የሚያደርግ አይነት ሰው ነው እና ዙሪያሽ ላይ ያሉ ተጠቅም ትንሽ ላይ አሁን ፌስቡክ ላይ ፍሬንድ የሚባል አለ አይደል? ፍሬንድ የሆንሻቸው ሰዎች ማተር ያደርጋሉ ላይክ አጠቃቀምሽ ማለት ነው። የሚረብሽ ነገር ወይ ደግሞ ፌክ የሆነ ነገር ኔጌቲቭ ነገሮችን ኤቭሪዴይ የምትሰሚ ከሆነ ለአንቺም ጥሩ አይመጣም። ትልቅ መጥፎ የሆነ ኔጌቲቭ ተጽዕኖ አለው እና በተቻለ መጠን እመርጣለሁ ጓደኞቼን ማን ነው የማየው የምከተለው ሰው ወይም ደግሞ ኤቭሪዴይ የሆነ አፕዴት ሲያደርገን የማነበው የማየው ነገር በደንብ ነው ተጠንቅቄ ነው የማደርገው። ከዛ በተጨማሪ የሆነ ያንቺን የስራሽንም ሌሎች ነገሮችን በማይጋፋ መልኩ ካስኬድሽ አይነት እኛም እንደዚህ ይጠቀምንበት ነው። ቤተሰብ ሆነናል። በጣም እስከ ፋሚሊ ድረስ ጓደኛ የሆንናቸው ልጆች አሉና ከዛው ከሶሻል ሚዲያ ነው እና ጥሩ ነው። ደስ ይላል። አጠቃቀም ነው የሚወስነው ለነገሩ እንዳልሽው ማለት ነው። ሁሉም ነገር እንዴት ነው ሁሉም ነገር ይጎዳል ብዬ አላስብም። የሚጎዳው ነገር ያ ነገር ይጎዳል የምንለው የምንጠቀምበት ወይ ስለሆነ ማለት ነው። አንቺ ደግሞ ብዙ ነው ያተረፍሽበት። እውነት በጣም ነው አፕሪሼት ማድረገው ሶሻል ሚዲያ ላይ ያለኝን ነገር በጣም ፕራውድሊ ማውራው ነገር ነው። ኔጌቲቭ ነገር እግዚአብሔር ይመስገን እስካሁን የተለየ ነገር አጋጥሞኝ አያውቅም። ብዙ ነገሮችን የምንረዳዳ ከጓደኞቼ ጋር ቢሆን እዛ ሶሻል ሚዲያ ላይ ተዋውቀሽ አንዱ ለአንዱ የምትደርሽበት፣ መጥፎ ነገርም ሲመጣ ቻሌንጆች ሲኖሩ ስራ ለማስጀመር በጣም ብዙ ነገር ተሰርቷል እና አፕሪሼት ማድረገው ፕላትፎርም ነው። ስፔሻሊ ፌስቡክ ለእኔ ጥሩ እንትን አለው። በዋናነት ፌስቡክ ላይ ነሽ? አለ ሌሎች ሚዲያዎችን እሞክራለሁ ግን ሞር ፌስቡክ ላይ አክቲቭ ነኝ። ሌሎች አሁን ለምሳሌ ቲክቶክ ላይ ያለሽ? አለው ግን ቲክቶክ እንደዚህ ለእንትን ሳይሆን ኢንጆይ ለማድረግ ምናምን ነው። ፕላስ ደግሞ አንዳንዴ እንደዚህ እንትኖች ሲኖሩ የደም ልገሳ አናውንስ ምናደርጋቸው ሲኖሩ በቪዲዮ መልክ እንሰራበታለን ምናምን እንጂ እንደዚህ ቋሚ ተጠቃሚ አይደለሁም። ቋሚ ተጠቃሚ ፌስቡክ ላይ አክቲቭ ነኝ። ነገሩ ፌስቡክም እንደዚህ በተለይ የጽሁፍ የሆኑ መረጃዎችን ለማስተላለፍ ራሱ ፕላትፎርም አሪፍ ይመስለኛል። ፑሽ ያደርጋል እዛ ላይ ሲሆን ቲክቶክ ሞር ቪዲዮ ምናምንም ስለሆነ እዛ ላይ ሆነ የምታዩ ኤቭሪ እንትን ስታሳልፊ አዳዲስ ነገር ምናምን ነው። ፌስቡክ ላይ ግን የሆኑ ተመሳሳይ እንትኖች አሉሽ ታውቂዋለሽ። የሆነ ሳምበዲ ፎሎ ስታደርጊ በደንብ ነው የምትከታተዩ። ቲክቶክ ላይ ግን በጣም ብዙ እንትኖች ባስት ነው በሰል ኢንፎርሜሽኑ ባስት ነው የሚነሱ ኮንሰፕቶች አጭርም ሆና ላጥላጥ እያለ በጣም ብዙ ነገሮች አንዴ እንትን የምትይው። ፌስቡክ ላይ ግን የሆነ ትገደቢያለሽ። አንቺ ፎሎ የምታደርጊው ይመጣልሽ የምታዩ የሆነ ግሩፕ ይኖራል እና ተመሳሳይ ነገሮችን ደግሞ ተመሳሳይ ሰዎችን የምታገኝበት አይነት ፕላትፎርም ነው ብዬ አስባለሁ። ነገሩ የራስሽ ቅድም ገልጸሻል መድገም ነው የሚሆነው የምናገረው እና የራስሽ የምትከታዩ ሰው ነው ሆም ፔጅ ላይ ብዙ ጊዜ የሚመጣው እና ያው ስልክሽን ወስዶ አንድ ሰው ሆም ፔጅሽን ቢያይ አንቺ ምን እንደምትወጂ መረዳት ይቻላል። ምንድን ነው የምትወጂው? ትራቭል ማድረግ የትራቭል ሰው ነኝ። ፕላስ ደግሞ እንደዚህ የአርት ነገሮችን እወዳለሁ። ስዕል፣ ስነ ጽሁፍ ጋር የተያዙ ነገሮችን አቴንድ ማድረግ አሁን ያስደስተኛል። የስነ ጽሁፍ ምሽቶች ነው። ግጥም ለነገሩ ግጥም ብዙ አልወድም ልቦለድ ምናምን አሁን ነው እና ትንሽ ነው የግጥም እንትኔ ትንሽ የተገደበ ነው። ግን ይሄ ልቦለድ ምናምን ነገሮችን ፊክሽኖችን ማንበብ ምናምን ያስደስተኛል። ነገሩ የስነ ጽሁፍ መጽሐፍ ሲመረቁ ሰጽፍ ሽቶች ላይ ባጠፊ ብላ ደስ የሚል ነገር አለው እና ደግሞ ያው ሳፖርት መደራረግ ነው። ከዛ በተጨማሪ ሶሻል ሚዲያ ላይ ያሉ ብዙ ጎበዝ ልጆች አሉ። መጀመሪያ ብዙ ሰው ከሶሻል ሚዲያ ነው ሶሻል ሚዲያ ላይ እየጻፍሽ ነው። ከዛ መጽሐፍ ሲያወጡ ምናምን አብረሽ ሳፖርት ማድረግ ደስ ይላል። ጥሩ ነገር አለው። ስዕል ትስያለሽ እንዴ? ስዕል ስትይኝ አሁን ሌሎቹም አውቃቸው ናቸውና ስዕል አዲስ መረጃ ሆነብኝ። ስዕል በፊት ስል ነበር እውነት ለመናገር ግን አሁን ላይ ይሄ እንደዚህ ስዕል ሰዓሊ ነኝ ወይ ምናምን ብሎ ለማውራት የሚሆን አይደለም። ግን ልጅ እያለሁ ምናምን መሰላቸው ነገሮች ሲል ዶክመንት ሆነው የተቀመጡ እንትኖች አሉ። ምናልባት ወደፊት የሆነ ሰዓት የሚወጣ እንትን ሊሆን ይችላል። ግን ለጊዜው እንትን ማድረጉ ይሄ መታደም የስዕል ኤግዚቢሽኖች ማየት ምናምን ሆነ ያስደስተኛል። እና ስዕሎች ሁሉም ሰው የሆነ ሰዓሊዎች የሆነ ነገር ሲስሉ የራሳቸው እንትን አላቸው አይደል? የሳሉበት ምክንያት ወይም ደግሞ የሚያስቀምጡት ዲፊኒሽን ይኖራል። እና ያንን ፋይንድ አውት ማድረግ ምን ለማለት ፈልገው ነው የሚለውን ነገር ፋይንድ አውት ማድረግ እና ከነሱ ጋር ማድረጋቸውን ከሰዓሊዎች ጋር ማድረጋቸውን ኮንቨርሴሽኖች መወዳቸዋል።
ያው እሱም እኮ እንትን ይፈልጋል ግን የሆነ ተሰጥኦ ወይ ፍላጎት ነገር ከሌለው ሄደሽ አሁን ለአንድ ሰው ምንም ስዕል ለማይወድ ሰው የስዕል ኤግዚቢሽን ወስደሹ ሲዞር ቢውል ምንም ሴንስ አይሰጠውም እና ለዛ ብዙ ኢንተረስት አለ። በጣም ነው የምወደው ማየት። ፕላስ በቃ ብቻዬን ራሱ የሆነ ስዕል እንትኖች ላይ የሆነች ነገር ይዘሽ እየጠጣሽ ምናምን ማየቱ ሞር ደስ የሚል ይመስለኛል። ነገሩ ከፎቶ ጋር ይቀራረባል ስዕል አይደለ? ፎቶ ስዕል ያህል ቫልዩ አለው ብዬ አላስብም። ማለት የተወሰነ ነገር ፎቶዎች የሆነ ሞመንት አስቀሪያለሽ ወይ ደግመሽ ልታገኙ ትችላለሽ። ስዕል ግን ትንሽ ከበድ ይላል ከኮንሰፕትም አንጻር። ፎቶም የራሱ ጥበብ አለው፣ ቻሌንጅ ይኖረዋል። ግን ስዕል ደግሞ ትንሽ እንትን ይልብኛል፣ የሆነ ኢፌክት ይፈልጋል ትንሽ ጥረት ምናምን እና ግን እስቲ ፎቶ የራሴን እንትን ስለሆነ ቫልዩ እሰጥሃለሁ በደንብ። ግን ስዕል ትንሽ ቀላል አይደለም እና ነገሮችን ኮንሰንትሬት ማድረግ ይፈልጋል። የራስሽን አንደርስታንድ የምታደርጊው ነገር ማስፈር የራሱ ስኪል አለው እና እሱ ትንሽ ከፎቶግራፍ ማስት ነው ሰፋ ይላል። ጨረታ ላይ የተሸጠው ስዕል ነው ፎቶግራፍ ነው ያንቺ? ፎቶግራፍ ናቸው። ፎቶግራፍ። ስለዚህ ፎቶግራፈርም ነሽ ማለት ነው? አዎ ሴልፎን ፎቶግራፈር ማለት ግሩፕ ነበረን። ፎቶግራፍ ቦርድ ሴልፎን የሚባል ፎቶግራፍ ግሩፕ አለን እና እዛ ላይ ፎቶዎችን እናጋራ ነበረ። ፎቶዎች ኤግዚቢሽን ይወጣሉ። ኦልሞስት 78 ኤግዚቢሽኖችን አዘጋጅተናል። ከዛ በተረፈ ደግሞ እኔ የራሴን ፎቶግራፎች አወጣለሁ ማርኬት ላይ ለተለያዩ ሆቴሎች ሊሆን ይችላል፣ ለመስሪያ ቤቶች ምናምን የሚሰቀሉ ፎቶግራፎችን አውጥቼ አውቃለሁ፣ ሸጬም አውቃለሁ። ደስ ይላል። ትራቭል ስታረጊ ፎቶ ሙመንቶችን ካፕቸር ታደርጊያለሽ እና በተለያዩ አጋጣሚ የተለያዩ ኢትዮጵያ ክፍሎች የመሄድ ቻንሱ ነበረኝ። እንዲሁ ተነስቼም ከጓደኞቼ ጋር ትራቭል ማድረግ እረፍት ሲኖርሽ በእረፍት ጊዜ እንደዚ አይነት ነገሮች አሉ እና በዛ ሞመንት ላይ ደግሞ ፎቶ ታስቀሪያለሽ። ያን ፎቶዎች በኤግዚቢሽን መልክ ቀርበውልኝ ያውቃሉ። ማርች 8 የሴቶች ቀን ከሰብአዊ መብት የኢትዮጵያ ሂውማን ራይትስ አሶሲዬሽን መሰለኝ ከእነሱ ጋር በመሆን ኮላብ በማድረግ 1-2 ኤግዚቢሽን አዘጋጅቻለሁ እና ጥሩ እንትን አለው። ፎቶግራፉም ጥሩ መስክ ነው። ስለዚህ ትራቭሉ ነው ማለት ነው ለፎቶ ግብአት የሚሆንሽ? አዎ አዲስ ነገር ስታይ ፎቶ ምንድነው መሰለሽ፣ እኔ ትራቭል ማድረገው የሆነ ነገር ፋይንድ አውት ለማድረግ ነው። ካልቸር ወዳለው፣ ባህል ያስደስተኛል፣ የአዳዲስ ነገሮችን ማወቅ፣ ምግብ መሞከር። የሆነ ቦታ ሄደን ምናልባት የሚከብድ ቴስትም ሊሆን ይችላል። በጣም ብዙ ምግቦችን ሞክሬ ያውቃለሁ እና ከዛ አንጻር ስትሄጂ የሆነ ነገር ታያለሽ። ያንን ያየሽውን ነገር እኔ ያየሁትን ሳምበዲ ቢያየው የሆነ ሰው ቢያየው ብለሽ ነው ፎቶ የምታነሺው እና ማየት ይቀድማል። ያየሁትን ነገር ነው ኔክስት ይህንን ነገር ሰዎች ቢያዩ ብዬ የማነሳው እና ትራቭል በጣም ትልቅ ተጽዕኖ አለው። ከዛ በተጨማሪ ደግሞ እዚህ የምትንቀሳቀሽበት ሲቲ ቱር ላይ ወይም ደግሞ ከተማ ውስጥ ወክ ስታደርጊ ሊሆን ይችላል። በተለያዩ አጋጣሚዎች ስትሄጂ የምታያቸው ሞመንቶች ደግሞ ካፕቸር እያደረግሽ ማስቀመጥ ነው እና በጣም ፎቶ ወዳለሁ። በጣም መነሳትም ወዳለሁ። ዘምረ መነሳ ለየት ያለ ነገር አርት ሳይ አዳዲስ ሲሆን ቦታዎች ላይ ምናምን እንደዚ አይነት ነገሮች አሉ። ኦብዘርቬሽን ላይ በጣም ጎበዝሽ ማለት ነው። እሱ ነው የገባኝ። ብዙ ነገር እንደሱ ምን ይሆንኩት እያልሽ ነው? ያው እንደዛ ለማለት ሳይሆን ያው እንትኑ ይፈልጋል መሰለኝ ማየት። በቃ ሳልፈልገው ነው ማየው እንደዚህ በቃ ላይ ምናምን ብዬ ሳይሆን የሆኑ የተለዩ ነገሮች ይስቡ ውስጤ ይፈልጋል። እንደዚ አይነት ነገሮችን አዳዲስ ነገሮችን በባህሪ ስልቹ ነኝ መሰለኝ። ኤቭሪዴይ አዲስ ነገር ፈልጋለሁ። ስራ ቦታ ኢንቫይሮንመንት አሁን የምሰራበት ቦታ ፌስቡክ ላይ ይታወቃል። በጣም ግሪን ነው ምናምን እና የሆኑ አዳዲስ ነገሮች ደስ የሚሉ ነገሮችን ህይወቴ ላይ እንዲኖር እፈልጋለሁ። የሚሰለች ኖሮ መኖር አልፈልግም ፐርሰናሊ ማለት ነው እና አዳዲስ ነገሮችን ለመፍጠር አዳዲስ ቦታዎችን ለማየት እንደዚ አይነት ነገሮች ላይ ምን ይሆናል የምታያቸው ነገሮች ላይ የት ያሉ ነገሮችን ኦብዘርቭ ታደርጊያለሽ ፈልገሽም ቢሆን ሳትፈልጊ እና በእንደዚ አይነት አጋጣሚዎች ማያቸውን ነገሮች ነው በፎቶ ማስቀረው። ራይዝስ እንዴት ነው የመጣው? የራይዝ ሃይኪንግ አምባሳደር ነሽ እና ራይዝ አፕ ቆየ ትንሽ ኦልሞስት ወደ 5-6 ዓመት ሆነው። የትራቭል ፋሚሊ ነው ትራቭል ማድረገው ከነሱ ጋር አብዛኛውን። አሁን እንደውም ትንሽ በስራ ምክንያት ትራቭል እያረኩ አይደለም እና እንደ ፋሚሊ ነው የመጣው። የምንተዋወቅ ሰዎች ነበርን ፌስቡክ ላይ ነው የእሱም ግሩፕ የመጣው። ከዛ በኋላ አሁን እያደገ ራሱ ትልቅ ራይዝ አፕ ሃይኪንግ በጣም ይታወቃል ኢትዮጵያ ውስጥ። ኤቭሪ ዊክ ሁሌ ትራቭል ትሪፕ የሚያዘጋጅ ሲል ነው። አሁን ትንሽ የተቀዛቀዘ መጣ ካለው ሴኪሪቲ አንጻር እንጂ ኤቭሪ ዊክ ሁሌም ትሪፕ አለ እና ትልቅ ፋሚሊ ነው ቢውልድ አድርገን የነበረው። ስቲል እንገናኛለን፣ ጥሩ ወዳጆች ነን አለ። አሁንም ቲሙ አለ።
ከነሱ ጋር ነበር ትሪፕ ሳርግ የነበረው። ያው ከዛ ደግሞ ደጋግመሽ ስትሄጂ የሆኑ እንትኖች ይኖራሉ። ጓደኛዬ ነው የሚያዘጋጀው። እዛ ላይ አምባሳደር ነኝ። የተወሰኑ ነገሮችን እንሰራለን። አሪፍ ነው። ይሄ ሀገርን ከማወቅ ኢንቫይሮንመንትሽን ከማወቅ ምናምን አንፃር በጣም ትልቅ አድቫንቴጅ አለው ብዬ አስባለሁ። ልክ ነሽ። ጉዞ እኔም በጣም ወዳለሁኝ እና ጉዞ ስትወጂ ደግሞ ብዙ ጊዜ በተለይ አሁን ምናልባት ታይፕ ይኖረዋል ብዬ አስባለሁ። እንደዚህ ተራራ መውጣት ወይም ደግሞ የሆነ ከተማ አካባቢ ሄዶ ውሃ ጋር መዝናናት የሚወድ የተለያየ ሰው አለና የትኛው ጋር ነሽ አንቺ? የእግር ጉዞ ነው የሚያስደስትሽ ወይስ ሃይኪንግ ተራራ መውጣት ምናምን በሆነ ጊዜ ማድረግ ፈልጋለሁ። ማለት የሃይኪንግ ሰው ነኝ ምናምን አልልሽም፣ ግን ሄዳለሁኝ በደንብ ነው። የተወሰኑ ኪሎሜትሮችን ሃይክ አደርጋለሁኝ እና ግን ኮምባይን የሆነው እንትን ደስ ይለኛል። ሃይኪንግም ሄደሽ ከዛ ካምፕ አድርገሽ የተወሰኑ ቫይቦች ያሉበት አይነት ቦታ። ከዛ ደግሞ አብዛኛው ጊዜ ትሪፖች ላይ ምን አለ መሰለሽ ሃይክ ስታደርጊ ወንዝ ይኖራል፣ እነሱን ታገኛለሽ ፏፏቴ ምናምን እና እሱ ነገር ሞር ደስ ይለኛል። አሁን ላስት ታይም ለመጨረሻ ጊዜ ሃይክ ያደረኩት የት መሰለሽ? ወደ ሲዳማ ክልል ነው፣ ሲዳማ ነው የሚባለው። ወደ ወንዶ ገነት አውራሮ የሚባል ማውንቴን አለና እዛ ነበር ሃይክ ያደረግነው። ኦልሞስት 2 ወር ሆነው መሰለኝ እና ኢንተረስቲንግ ነው በጣም። ወንዙ ሃይቅ ነበረው ምናምን እና የሆነ ኪሎሜትር ሄደሽ ስትመለሽ ያን ቦታ ስታገኝ እንደ አዲስ ነው ሪፍሬሽ የምታረጊው እና ደስ የሚል እንትን አለው። ሁሉንም አንድ ላይ ማስጌድ ደስ ይለኛል። ረጅም ብዙ ሃይኪንግ ማድረግ እችላለሁ ብዬ አላስብም እና ላቅም ያለኝ ግን ኮምባይን ሆኖ የተወሰነ ያረፍሽ ምናምን ስታረጊው ደስ ይላል፣ አይሰለችም እና ጥሩ ነገር አለው ኮምባይን ሲሆን። ነገሩ ተፈጥሮ ራሱ አሁን ለምሳሌ ብዙ ጊዜ እንደዚህ ትሪፕ ብለን የምንወጣው ተፈጥሮ ያሉበት አካባቢዎች ነው ብዙ ጊዜ የሚሄደው እና ይሄ ካለው ከተማ ከህንፃው ከምኑ ግርግር ወጣ ብሎ ከተፈጥሮ ጋር መገናኘት በራሱ ሌላ ሪፍሬሽመንት ይመስለኛል። እና ምናልባት ይሄ ከሜዲሲን ጋር ወይ ከሆነ ከሐኪም ጋር የተገናኘ ነገር አለ? ሜዲኬሽን ያው ሜዲቴት ማድረግ ይባላል። እረፍት መውሰድ ጭንቅላትሽ ብዙ ነገር ነው። ከተማ ውስጥ ስትሆኚ ግርግሩ እያንዳንዱ ነገር ተጽዕኖ ያደርግብሻል። ኮንሰንትሬት ሆነሽ እንድታስቢ ያደርግሽም። ግን እንደዚህ አይነት ቦታዎች ላይ ጸጥ ያለ ነው ምናምን ሞር ከራስሽ ጋር የሆነ ጊዜ ታገኛለሽ እና ያ ሞር ላንቺ ለጭንቅላትሽ እረፍት አለው ብዬ አስባለሁ። እና እኔ የሆነ ሰዓት ትቼ ነው የሚሄደው። በቃ ስራ ፎር ደ ዊክስ ምናምን አቁሜ ነው ትሪፕ ማድረገው፣ ትራቭል ሳረግ ማለት ነው። ያ በጣም ያረጋጋኛል። ፕላስ ደግሞ ሞር ኢነርጂ ይሰጠኛል። እንደ አዲስ ደስ ብሎኝ ስራ ቦታ ላይም ስገኝ በጥሩ መንፈስ እንድሰራ ያደርገኛል እና በጣም አፕሪሼት ማድረገው። ሰዎች በተለይ ቢችሉ ቢያደርጉት ብዬ ሪኮመንድ ማደርገው ነገር ነው። የግድ ከከተማ ሩቅ መሄድ የለብሽም፣ ብዙ ኪሎሜትሮችን ማቋረጥ የለብሽም። ግን አዲስ አበባ ዙሪያ ራሱ በጣም ብዙ ቦታዎች አሉ። አሁን ለምሳሌ ሱባ ቅርብ ነው፣ 100 ኪሎ በጣም ቅርብ ነው። 2 ተራሮች አሉ እና ዳሞቻ ነው የሚባል በጣም ቅርብ ቦታ ነው እሱ። አሁን ዴይ ትሪፕም ይኬዳል። እሑድ ቀን ሄደሽ ደርሶ መልስ መመለስ ትችላለሽ። ብዙ እንትኖች አማራጮች አሉና በተቻለ መጠን የሆነ ጊዜ ላይ እንደዚ አይነት ነገሮች ቢለመዱ ሞር አሪፍ ይመስለኛል ለጭንቅላታችንም። ይሄ የከተማው ግርግር እንትኑ አዲስ አበባ ስፔሻሊ ቀላል ከተማ አይደለም። ሌላ ከተሞች እንደውም ሲምፕል ናቸው ለኑሮ። አዲስ አበባ ግን ብዙ ጣጣ አለ። ትራንስፖርቱ፣ ኤቭሪ የምታደርጊው እንቅስቃሴ፣ ከሰዎች ጋር የምትገናኘው ነገር እና ያንን ሆን አድርጎ የተወሰነ እረፍት ያስፈልጋል ብዬ አስባለሁ። ልክ ነሽ። ስለዚህ አንቺ ማረፊያሽም ጭምር ነው ትሪፕ ማለት ነው። በጣም አይምሮሽን ብታረጋጊበት አይነት ደስ የሚል ነገር አለው። ያው በተለይ ደግሞ እዛ እንዳልሽው ሂደሽ ስትመለሽ ያለው ኢነርጂ የሚሰጥሽ ከተፈጥሮ የምትወስጂው ነገር ይመስለኛል። ብዙ ነገር እዛ ብታዪው እንዳለ አዲስ ነገር የሆነ የሚያሳሳ አይነት ነገር ስለሆነ ሁሉም ነገር ስትመጪ ታድሰሽ ነው የምትመጪው አንቺም እና ይሄ መለመድ ያለበት ነገር ይመስለኛል። እኔ ሪኮመንድ አደርጋለሁ ብዙ ሰዎች እንደዛ እንዲያደርጉ ጓደኞች። እኔ አሁን የትሪፕ ጓደኛ አለኝ፣ የጉዞ ጓደኛ፣ የደም ልገሳ ጓደኛ አለኝ። ከዛ የስራ ቦታ እና በየቦታው በጣም ብዙ ጓደኛ ነው ያለሽ ማለት ነው። እንደዛ ነው ማለት ሁሉም ሰው ያን ሁሉም ነገር ሊወድ አይችልም። መጽሐፍ ማንበብ የማይወዱ ጓደኞች አሉ። ይሄ መጽሐፍ ኢቨንት ላይ መገኘት የማይወዱ፣ የሳ ደግሞ ያንን የሚወዱ ጓደኞች አሉ። አዛሴም ታይም ወደዚህ ብታመጫቸው ደግሞ ሃይኪንግ አይወዱም እና ይገርመኛል። አንዳንድ እኔ ነኝ መሰለኝ እንደውም ብዙ ቦታ ብገኝ ብዙ ሰው አንዱ ከአንዱ እንትን አይልም። ትሪፕ ማድረግ የሚወዱ ሰዎች አብዛኞቹ መጽሐፍ ጋር ይሄ ከእንትን ጋር ብዙም ኢንተረስትድ አይደሉም። ሌሎች ነገሮች እና የሁሉም እንትን አለኝ በየሰርክ እንትኑ ጓደኞች አሉ። ደስ ይላል። እንደውም ከሰው ጋር ያለሽ ኮኔክሽንን በሰፋ ቁጥር ሰው ራሱ መጽሐፍ ስለሆነ ብዙ ነገር ከነሱም ትማሪያለሽ ብዬ አስባለሁ። ኮርስ ነው ለምሳሌው ነገር ደግሞ ያግዙሻል። ልገሳ ይመጣሉ፣ ሃይኪንግ እንትኖችም ይመጣሉ። በፎቶ ማውቃቸውም ክላስ ላይ ማውቃቸውም ሁሉም እንትን አለና አንድ እንትን ነው፣ ሪሶርስ ነው፣ ጥሩ እንትን አለው።
ስለዚህ በየሽበት ስራሽን እየሰራሽ ነው አይደል? ኮርስ በደንብ ደም ልገሳ የሚለው ሀሳብ ስለማይረሳ አብሮኝ እንዲነሳ ነው የምፈልገው። ማለት ማስተዋል ሲባል ደም ልገሳ ቢባል ደስ ይለኛል። ምንም መጥፎ ነገር የለውም። ማለት ደም ልገሳ ማስተዋል ብለድ ዶኔሽን ቢሉኝ ኢቨን ደስሜ ራሱ ደም ልገሳ ቢል አይደብረኝም። ይቀየርልኝ ይቻላል፣ ደስ ይለኛል፣ አይደብረኝም እና ጥሩ ነገር አለው። ያው ግን ይሄ አሁን ብዙ ጊዜ እንዴት ነው ስምሽን እስከ መተካት ድረስ የሚያደርስ ሲሆን ለዛ ነገር ስትሰጪ ወይ ደግሞ ያ ነገር የኔ ነው ብለሽ ስታምኝ ነው ብዬ አስባለሁኝ። እና ያየሁትን በዚህ ንግግርሽ ምን ያህል ለዛ ነገር እንደተሰጠሽ ነው። ያ በጣም ኮሚትድ ነኝ። አላውቀውም እውነት ለመናገር ያ ነገር ራሴ ፐርሰናል የሆነ እንትን ላይ አምጪ ብትይኝ ላላመጣ እችላለሁ። ለራሴ ስራ አሁን እኔ ሀመር ማርት ኦንላይን ማርኬት ስሰራ በዛ ያህል ኮሚትድ አይደለሁም። ይሄኛውን በምሰራ ደም ልገሳ እኔ ሳምንት ሲቀረው እኔ ፔጅ ላይ ከደም ልገሳ ውጭ ሌላ ነገር አታይም። በቃ ልሰለችሽ ብላ እችላለሁ። ደም ልገሳ እንዲህ ነው፣ በዚህ ግቡ፣ እንደዚህ ከተማ ምናምን እያልኩኝ ማለት ነው። እና በጣም ነው በተቻለ መጠን አጠገቤ ያሉትን ጓደኞቼን በቃ በዛ ኢሹ እንዲያወሩ ነው የምፈልገው። የተለየ ኢሹ ሲመጣ እንደውም ይደብረኛል። ፌስቡክ ላይ የሆኑ ሰዓት ይመጣሉ፣ የሆኑ አጀንዳዎች ይመጣሉ ፌስቡክ አይደል እና ከደም ልገሳ ውጭ የሆኑ ነገሮች ሲመጡ ይደብረኛል ለመናገር። ስፔሻሊ የደም ልገሳ ሊደርስ ሲል እና በጣም ለደም ልገሳ ትልቅ ቦታ ነው የምሰጠው ለመናገር። ወሳኝም ነገር ነው። ያም የጉዳዩ አንገብጋቢነትም ይመስለኛል እንደዚህ አንቺን በደንብ ለዛ ነገር እንድትሰጪ ያደረገሽ። ያ ከልጆችን ጋር ከመስራት አንጻር ካንሰር ታማሚ መሆናቸው ፕላስ ደግሞ ስትረጁ ኮንሰፕቱን ምን ያህል አስፈላጊ እንደሆነ ፕላስ ደግሞ ሌላው ሰው ምንም ኮስት ማያደርግበት ነገር ምናልባት ደቂቃ የተወሰነ ጊዜሽን ሊወስድብሽ ይችላል። ያ ደግሞ እንደዚህ አይነት ስራ ብትሰሪ በብዙ ነገር ጊዜያችን ይባክናል እና ያን ያህል እንትን ወሰደብኝ የምትይው አይነት አይደለም እና ከዛ አንጻር ምንም እንትን የለውም እና ደስ የሚል ነገር ነው። ያው ነገሩ የኛ ህዝብ ምንም ነገር ያደርጋልና ይሄ የግንዛቤ እጥረት ችግር ነው የሚመስለኝ እንጂ ሰው በደንብ ከተረዳ ለዛውም እንደዚህ ጊዜውን ምንም ጊዜ የማይፈጅበትን ነገር ለዛውም እሱ ማይጎዳበትን ነገር ሲሆን ለመስጠት ሁሉም ሰው ፈቃደኛ ይመስለኛል። ያለመረዳት ወይ ደግሞ ይሄ አዌርነስ አለመፍጠራችን ይመስለኛል እና እዛ ላይ በደንብ መሰራትም ያለበት ይመስለኛል። ታች ድረስ በተለይ ወረድ ተብሎ አሁን ኦንላይን ላይ ነው ብዙ ነገሮችን ግንዛቤ የምትፈጥሩት እናንተም እና የኢንፐርሰን ወርክሾፕም እየተዘጋጀ ቢሆን ብቻ እንዲህ እየተገኛችሁ በደንብ እዚህ ነገር ላይ ቢሰራ አሪፍ ነው ብዬ አስባለሁ። መስላለን ሀሳብ ትንለዋለን እየሰራን ነው። ከዚህ በላይ ከሌሎች ጋር አሁን አንዳንዴ ብቻሽን የምታደርጊው ነገር አይደለም እንደዚህ አይነት ነገር እና እኛ እንደ እንትን የሆኑ ሰዎች ነን ማለት የሆኑ ሰዎች ነን ስልሽ ሶሻል ሚዲያ ላይ ያለን ጥቂት የሆኑ ሰዎች ነው እና በተቋም ደረጃ ደግሞ ሰፋ አድርጎ በየድርጅቶች ወደፊት ሀሳቤ እንደዛ ነው ከሆኑ ድርጅቶች ጋር ላይ ከመንግስት ተቋማት ሊሆኑ ይችላሉ፣ የግል ተቋማት መስሪያ ቤቶች ሰውም ይኖርሻል፣ ኃይልም ይኖርሻል እና እዛ ያለ ሰራተኛ ሊሆን ይችላል። ከነሱ ጋር አብረሽ በመስራት ኮንሰፕቱን ማስፋት በደንብ ብዙ ዶነር እንዲኖር ብለድ ዶኔሽን ዶነር ይፈልጋል። ጥሩ ነው። አሁን ሪፖርት ሲደረግ ብትሰሚ አችመን ደስ ይላል። ብለድ ባንክ በየጊዜው ሪፖርት ያወጣል የዓመቱ መጨረሻም እና ከምናው ዘንድሮ ጥሩ እንትን አለው፣ ብዙ ዶነር አለ። ወጣቱ ደግሞ አሁን ላይ በጣም ደስ የሚለው ቲሞች አሉ ብለድ ዶኔት የሚያደርጉ የእግር ኳስ ክለባት ምናምን እና እነሱ እንቅስቃሴዎች ፌስቡክ ላይ ያሉ ግሩፖች ብለድ ዶኔት የሚያደርጉ ግሩፖች አሉ። የሆነ ሜንሽን ላይክ ማድረግ ካስፈልግ የሆነ የሚላበጣ እናቶች እና የሚባሉ ፌስቡክ ላይ ያሉ ፔጆች አሁን እንደዚ የሆነ ቋሚ ባይሆንም ግን በየሆነ ጊዜ ደም ብለድ ዶኔት ያደርጋሉ እና እነሱ ነገሮች ደስ ይላሉ። በግሩፕ ሲሰራ ሞር ደግሞ ቆንጆ ይሆናል። በተለይ ግሩፕ ነገር ሲኖር መሳሳብም ስለሚኖር ይሄ አንድ ላይ የግሩፕን ለበጎ አድራጎት ወይ ለበጎ ነገር መጠቀም በጣም አሪፍ ነገር ነው። ምክንያቱም አንዱን አይቶ ይመጣል። የኛ ነገር ደግሞ ብዙ ጊዜ መሳሳብም ስላለው ያ ነገር በጣም ትልቅ ጥቅም አለው። ከምታረጊ ሰብሰብ ብለሽ ስታረጊ የሆነ ጥሩ ስሜትም አለው። እንዳልኩሽ ቤተሰብም ትሆኛለሽ፣ ጓደኝነትሽንም ታጠናክሪያለሽ። ሰዎች በአካል ሲገናኙና ኦንላይን ፍሬንድ ሲሆን ተመሳሳይ አይሆንም እና ተገናኝተው ግን አብረሽ ሳልፍ ያለሽ ደም እየለገሽ ሌሎች ትውውቁንም ሆነ ያጠናክረዋል እና አፕሪሼት አደርጋለሁ በጣም ስፔሻሊ በግሩፕ የሚሰሩ ነገሮች ደስ ይላሉ። ስለዚህ ተስፋ አዲስ ቀጥታ የሚወስደው ከደም ባንክ ነው ማለት ነው አይደለ? ደሞች ሲፈልግ እንደዛ ነው። ኤቭሪ እንትን ላይ እንደዛ ነው ማለት ደም ባንክ ከየት ነው? ሆስፒታሎች ጋር ነው የሚሰራው። የኛ ልጆች ጥቁር አንበሳ ነው በብዛት ያሉት። ከዛ ጳውሎስም አሉ። በሚያስፈልጋቸው ሰዓት ከደም ባንክ ይወስዳሉ። አሁን ምንድነው መሰለሽ ያለው ኮንሰፕት እኛ ደም በየ3 ወሩ እንለግሳለን። በየ3 ወሩ ስለግስ እኔ ወይም ላይ የኛ ቲሞች 2 ቀን ነው የምንለግሰው። ግን እነሱ የኛ ልጆች ኤቭሪዴ ነው የሚፈልጉ 30ውን ቀንም ሊፈልጉ ይችላሉ። እንትኑ አይመጣጠንም። ኮንሳፕሽኑ እና ይሄ ያለው አቅርቦትና ፍላጎቱ ተመጣጣኝ አይደለም። ግን በተቻለ መጠን ላይክ እኔ አሁን ኤቭሪዴ ስራዎች ቢኖሩ ደስ ይለኛል። ሁሌም ደም ልገሳ ይሰራል። ግን
እንዲህ ቅስቀሳ እያደረግሽ ምናምን ሁሌም ቅስቀሳ የሚፈልግ አይነት ነገር ነው የደም ልገሳ እና ይደረጋል፣ ይወስዳሉ። እኛ የምንሰጠው ለሆነ ጊዜ ነው የሚያገለግለው። ከዛ በተረፈ ሌሎች ብለድ ዶኖሮች አሉ ደም የሚለግሱ እና ቴንኪዩ። በዚህ አጋጣሚ ደም ለሚለግሰው እውነት በጣም ትልቅ ቦታ ነው ያለኝ እና የሰው ህይወት ማስቀጠል ነው፣ ሰው ሰርቫይቭ አድርጎ እንዲኖር ማስቻል ነው እና ደስ የሚል ተግባር ነው በጣም። በተለይ ደግሞ እንደዚህ እንዳልሽኝ አሁን ተስፋ አዲስ በጣም በየቀኑ ስለሆነ የሚፈልጉት ልጆችም ስለሆኑ ብዙ ደም እንደሚያስፈልገን ነው የተረዳሁት እና ቀላል የሚባል አይደለም። በጣም ትልቅ ፍላጎት ነው ያለው፣ እንትኑ ቀላል አይደለም። ተስፋ አዲስ እንደዚህ አሁን ለምሳሌ ብዙ የበጎ አድራጎት ድርጅቶች ላይ ሲካሄድ እንደዚህ ሰው በገንዘብ በምናምን ነው ማገዝ የሚፈልገው እና ብዙ ሰው እዛ ይመጣል። አሁን ጥሩ ነው ከበፊት ከነበሩ ወይም ደግሞ እኔ ሳውቀው ከነበረው እንትን አሁን ላይ ያለው ነገር ጥሩ ነው። ሶሻል ሚዲያ ተስፋ አዲስ ብትይው ፌስቡክ የሚጠቀም ሰው አብዛኛውን ሰው ተስፋ አዲስን ያውቀዋል ብዬ አስባለሁ። የተስፋ አዲስ የህፃናት ካንሰር ታማሚ ህፃናቶች ናቸው። ለማዕከሉ ላይ ላሉ ህፃናት የምግብ መጠለያ፣ ሌሎች የህክምና ፕሮሲጀሮች ሁሉንም ነገር የሚሸፍነው ድርጅቱ ነው። አንድ ልጅ አንድ አስታማሚ ወላጅ ይኖረዋል እና እነሱ ነው ተቀብሎ እየሰራ ያለው። ድርጅቱን በተለያየ በሚችለው ሁሉ ሰው መደገፍ ይችላል። ሄዶ መጠየቅ፣ ልጆቹ ጋር ጊዜ ማሳለፍ ትልቅ ቫልዩ ያለው። ምክንያቱም ሰዎቹ ከተለያዩ ኢትዮጵያ ክፍል ነው የሚመጡት። ፋሚሊያቸውን፣ ኑሯቸውን፣ ህይወታቸውን ትተው ነው የሚመጡት እና እነሱን ሳፖርት ማድረግ መጠየቅ፣ ሄዶ ላይክ የሆነች ጊዜሽን ልጆቹ ጋር ብታሳልፊ ትልቅ ቫልዩ ይሰጡታል እና በጣም ዌልካሚንግ ናቸው። እኔ እንደዚ አይነት ልጆች አላውቅም። አክስቶች ሌሎችም አሉ፣ ፋሚሊም አለ። ግን እንደ ካንሰር የያዙት የካንሰር ታማሚ ራሱ አይመስሉም አንዳንዴ እና በጣም ዌልካሚንግ ናቸው። መጫወት ይወዳሉ። ዘፈን፣ ሙዚቃ ከነሱ ጋር ጌም ምናምን ብትጫወች ደስ የሚል እንትን አለው እና እዛም ማድረግ ይቻላል። በገንዘብም በጉልበትም አት ኤኒ ሚንስ እዛ ድርጅቱን ሄዶ በመጠየቅ በመጎብኘት መርዳት ይቻላል እና እጋብዛለሁ ያንቺም ተመልካቾች መጥተው እንዲያዩ፣ እንዲጠይቁ፣ ከልጆቹ ጋር ጊዜ እንዲያሳልፉ እናም ደግሞ ደም እንዲለግሱ እጋብዛቸዋለሁ። ያው እንደሚያደርጉት እርግጠኛ ነኝ። እኔም እመጣለሁኝ፣ ምክንያቱም እኔም ማየት ስላለብኝ ማለት ነው። ልክ ነሽ። ብዙ ጊዜ ግን ጥያቄ የሚሆንብኝም ነገር አሁን አልኩሽ፣ እኔ ራሱ አሁን አንቺ እንዲህ ስትይኝ ብዙ ሰው ስንሰማ እንደዚህ ናቸው እንደዚህ በጎ አድራጎት እንዲህ ነው ምናምን ስትይ ሁሉም ሰው መሄድ ይፈልጋል እና አሁን እኔ ራሴ እንዲህ ስትይ ባንዴ ነው መምጣት ፈልጋለሁ ምናምን ላይ ያልኩሽ እና ግን የሆነ ነገራችንን ጥለን ወይ የሆነ ነገራችን ሳክሪፋይ ከፍለን መሄዱ ላይ ሲባል ወይ ደግሞ አሁን አንቺ ነገ ደውለሽ እንሂድ እንጂ ምናምን ብትይኝ የሆነ ነገርሽን ታስበልጫለሽ እና ያ ይመስለኛል ትልቁ ነገር። ለዛ ነገር መሰጠት ደግሞ ምንም ነገር የሆነ ነገር ሳሰጪለት ምንም ነገር መገኘት አይችልም ብዬ አስባለሁ። የተወሰነ ጊዜሽን አንዳንዴ ይሻማብሻል፣ ግን አንዴ ካየሽው ግን እውነት ለመናገር አሁን ተስፋ አዲስ የመጣ ሰው በእርግጠኝነት ደግሞ ይመጣል። እርግጠኛ ሆኜ የምነግርሽ ነገር ማለት አንዴ እስክትሄጂ ነው። አንዴ ካየሽው በኋላ እኔ አሁን እንደዚህ አይነት ሰው ነኝ ብዬ አላስብም ነበረ። ያ ቦታ በጣም ነበር የምፈራው፣ አልሄድም። ሳፖርት ገንዘብ የዛታት ቻሪቲ ላይ በሚሰራ ሰዓት ሳፖርት ሲደረግ ገንዘብ ነው ማዋጣው። የተወሰነ አዋጡ ሲባል አዋጣለሁ ምናምንና ተስፋ አዲስ ማለት ነው ፈርስት ታይም ሲል ከዛ ግን እስቲ ቆይ ለምን ልደቴን አክብሬ አልሞክረውም ብዬ ነው የሄድኩት። ከዛ በኋላ ግን ቀረው በሳምንት ሚሊኒክ በነበርኩበት ሰዓት በተቻለኝ በሳምንት አንድ ቀን ሄዳለሁ። አይቼ ጎብኝቻቸው ምንም ሳላላረግ እችላለሁ። አውርቻቸው ቤተሰቦቻቸው ጋር ተጫውቼ እወጣለሁ እና እኔ የማገኘው እርካታና ደስ የሚል ስሜት ተሰምቶኝ ነው የምወጣው። አንዳንዴ ላይፍሽ ላይ የጎደለሽ ብዙ ነገር ጎሎናል ምናምን እንላለን፣ የለኝም ብለሽ ታማርሪያለሽ ምናምን። ግን እዛ ቦታ ሄደሽ ስትወጪ ላይፍ ለካ እንደዚህ ነው የሆኑ አንደርስታንድ የምታደርጋቸው ነገሮች፣ እኔ የማማረርበት ነገር ለካ እዚህ ጋር ጎሏል የሚለው ነገር እና ታመሰግኛለሽ። እግዚአብሔርን የምታመሰግኝበት ቦታ ነው እንደዚህ አይነት ተቋማት እና ከዛ አንጻር ለላይፍሽም ዝቅ ብለሽ እንድትኖሪ ከሰዎች ጋር ያለሽን ነገር የምታጠናክሪ ትልቅ ተጽዕኖ ይፈጥርብሻል እና እኔ ያገኘው ትልቁ ነገር እሱ ነው። አመሰግናለሁ እግዚአብሔርም ለተሰጠኝ ነገር ላለኝ ነገር እና ስታስቢ ብዙ ነው ያለሽ በረከት። ጤና ትልቅ ሀብት ነው። በምድር ላይ ትልቁ ሀብት ጤና ነው እና ጤናማ ሆነሽ መንቀሳቀስ መቻልሽ፣ የምትፈልጊውን ነገር ማድረግሽ፣ መስራት መግባትሽ ትልቅ ቫልዩ ትሰጪዋለሽ እንደዚህ አይነት ቦታ ስትሄጂ እና ከሱ አንጻርም እርዳታ ድርጅት ሲባል ሳምበዲ የሚረዳበት ወር ሳምበዲ የሚልበት ሳይሆን ራስሽ የምትረጅበት አይነት ተቋም ይሆናል። አንዳንዴ አንቺ የምታመሰግኝበት እንዳልኩሽ እና ራስሽ የምትመለከችበት ሰዎች ከዛ ወይ ዞር ብለው በእንደዚህ አይነት መንገድ ነገሮችን ቢያዩት ብዬ አስባለሁ። ይሄ ቻሪቲ ሲባል እርዳታ ሰው ልንረዳ ነው የምንሄደው ከሚለው ኮንሰፕት በተጨማሪ እኔ የምረዳለሁ ታያለሽ ነገሮችን ኦብዘርቭ የምታደርጊበት ቦታ ይሆናል እና በዛ ወይም አንዳንዴ ቢያስቡት ብዬ አስባለሁ። ልክ ነሽ። በተለይ ደግሞ እርዳታ የሚለውን ሀሳብ ስታነሹ ብዙ ጊዜ የሚመጣልን ሀሳብ እንዴት ነው
ብር የሚለው ሀሳብ ነው የሚመጣው እና አንዳንዱም ሰው እንዴት ነው ዘመድ ላይ ስላለሽ ወይ ከዚህ በፊትም ደርሶች ሊሆን ይችላል እና ብሩን ይበሉታል ምናምን ይባላል። ውስጥ ላይ ያሉ ሰዎች አይደርሳቸውም እኮ በልጆቹ ስም ይነግዳሉ ምናምን ነው የሚልሽ ሰው ሂዶ ጠይቆ ማያውቅ ሰው ነው ብዙ ጊዜ እንደዚህ አይነት ሀሳቦች የሚያነሳ እና ይሄ ከብር ጋር የተያያዘ ሀሳቡ መምጣቱም ይመስለኛል ይሄንን ነገር የተበላሸ እይታ እንዲኖር ያደረገው። ያ ትንሽ ኮንሰፕቶች የቻሪቲ ሲባል ብዙ ኔጌቲቭ ነገሮች አሁን ነው በእርግጥ እንደዚህ አይነት ነገሮች የሚመጡት እና እኔ ፐርሰናሊ ስሰራ ምንድነው መሰለሽ ከገንዘብ ጋር መነካካት አልፈልግም። ግን ድርጅት ተቋም ነው። እኔ አሁን ቦርድ አባል ነኝ ተስፋ አዲስ አበባ። ሪፖርቶች ይመጣሉ ያሉትን ነገሮች ገምግመሽ ነው የምታሳልፊው። ያሉ ስራዎች ምን ያህል ገንዘብ ወጣ እያንዳንዱ የወጣውን ነገር ታየዋለሽ። እኔ ፐርሰናሊ አሁን በምሰራበት ተስፋ አዲስ በእንደዚህ አይነት ነገሮች ኒውትራል ነው ብዬ ነው የማስበው። ነውም ደግሞ እንቅስቃሴ ጥሩ ነው። ፕሮግረሱን ታየዋለሽ ቀን በቀን ለልጆቹ የሚደረገው ነገር የልጆቹ ለውጥ ራሱ ሰርቫይቭ አድርገው አሁን ባለፈው ሰርቫይቭ ያደረጉ ልጆች ተብሎ ሊስታውት ተደርጎ ተለጥፋል ግቢ ላይ ያለና ያንን ስታይ ኦፍኮርስ በቃ በደንብ ስራ የተሰራ ነው። እንትን አይለኝም ላይ ከዛ ጋር ምን የምገኝበትን ጊዜንም ገንዘብ ኤኒቲንግ ባፈስ ተገቢ ቦታ ላይ ስለዋለ ደስ ይለኛል። አየዋለሁ ውስጥ ስላለው ማለት ነው። ቦርድ አባል ስትሆኝ የምትሰራቸው ስራዎች ይኖራሉ። እያንዳንዱ ነገር ገምግመሽ ነው የምታሳልፊው። ሪፖርት ይደርስሻል ምናምን እና ከሱ አንጻር ማቀው በኮንፊደንስ ማወራበት ድርጅት ስለሆነ በጣም ደስተኛ ነኝ የዛም አካል ስለሆንኩኝ ማለት ነው። ደስ ይላል። እንደዚህ አይነት ድርጅቶች ይብዙልን። ለዛ ነው ያስፈልገናል በጣም እና አሉ ደግሞ አሁን ላይ አይ ቲንክ ብዙ የቻሪቲ እንትኖች አሉ። በተለያዩ አጋጣሚዎች የመጎብኘት እንትኑ አለኝ እና ጥሩ እንትኖች ድርጅቶች አሉ ቢሰሩ ሰዎችን ሳፖርት የሚያደርጉ እና ግን ያው እንትን አለ የአቅም ውስንነት ይኖራል። ቻሌንጅ ፋይናንሳል እንትኑ በጣም ከባድ ነው እውነት ለመናገር እንደዚህ አይነት ነገሮችን መስራት እኔ ለሚሰሩት ሰዎች በጣም ትልቅ ክብር ነው ያለኝ። ቀላል አይደለም። ብዙ ነገርሽን ነው ወደ ጎን የምታደርጊ ራስሽን ላይ ህይወትሽ ላይ እኮ ያንን ኢነርጂ ብታወጩ ብዙ ነገር ላይ ልትደርሽ ትችያለሽ። ግን አንዳንድ ሰዎች ለእነዚህ ነገር የተሰጡ ናቸው እና ብዙ ድርጅቶችን አውቃለሁ። በርቱ ነው የምንለው። እኔ እሞክራለሁ በተቻለ መጠን ለማየት ለማስተዋወቅ ለመጎብኘት እንደዚህ አይነት ድርጅቶችን እና ጥሩ እንትኖች አሉ እየሰሩ ያሉ ድርጅቶችን አውቃለሁ። ይሄ የበጎ ፈቃድ አገልግሎት የሚሰጡ ይበርቱ ይበራቱ ነው የምለው እኔም እና እንዳልሽው በጣም ትልቅ ዋጋ የምትከፊበት ነገር ነው። እዛ ጋር በተለይ የተለያዩ ሰዎችን ይዘሽ አሁንም ስለ ተስፋ አዲስ ታወሪ ከተለያየ ክፍለ ሀገር የሚመጡ ሰዎች ነው የምትይዙ እና እነዛ ሰዎች የሚመጡት ደግሞ ብዙ ጊዜ ክፍለ ሀገር ላይ የግንዛቤ እጥረትም ስላለ ሳይኮሎጂካሊ በጣም ይጎዳሉ። በተለይ ልጅ አይታመምብሽ ነው የሚባለው እና ልጅን የመሰለ ነገር ታሞባቸው የነሱ የራሳቸው ችግር አለ። ከዛ በኋላ እዚህ ድረስ ያላቸውን ሀብት ንብረታቸውን ትተው የተወለድሽበትን አካባቢ ጥሎ መምጣት ራሱ ትልቅ ፈተና እና ከባድም ነገርም ነው። ያ በጎ አድራጎት ላይ በደንብ ሰፋ አድርገን እየተጫወትን ነው እና ብዙ እንዳይመጣ የሚከለክለው ነገር ምንድን ነው? ወደዚህ ነገሮች ለመምጣት ለመሳተፍ፣ ለመጎብኘት የሚሆን ለመጠየቅ ብቻ ለማገዝ ትንሽ የሰው እጥረት ያለ ይመስለኛል። እዚህ ዘርፍ ላይ በጣም ጥቂት የምትያቸው ሰዎች በተደጋጋሚ ስለሚመጡ ነው እነዚህ ተቋማት ራሱ ያሉት ብዬ ነው የማስበው። እና አዳዲስ ሰዎች አዲስ ሜምበር ለማምጣት ፈተናው ምንድን ነው? የመጀመሪያ ፖሊሲ ኢንፎርሜሽን ይመስለኛል። የተዛባ ግምቶች አሉ፣ መረጃዎች አሉ። በጎ አድራጎት ላይ ያሉ ኔጌቲቭ እንትኖች ተጽዕኖ የሚያደርጉ ይመስለኛል። ከደግሞ ያለን ላይፍ ስትራግሉ ቻሌንጁ ቀላል አይደለም። ሰው ሁሉም በየአቅጣጫው ይሮጣል። ለራስሽ ራሱ ጊዜ ማግኘት ከባድ ነው። ጠፋ የምትይበት እረፍት የምታደርጊበት እንትን የለም እና አንደኛው ጊዜ እጥረት ነው። ሁለተኛው ሜዥር ማድረጊያው ነገር እና ደግሞ ከዛ ደግሞ ጊዜም ኖሮት አንዳንዴ ሰው ኢንትረስት ላይ ኖሮ ይችላል እንደዚህ አይነት ነገሮች ላይ መስራት። ፕላስ ደግሞ አሁን ተስፋ አዲስ ላይ ያሉ ልጆች ትንሽ እንትኑ ኬዙ ከባድ ነው። የምታየውን ነገር እንዴት ነው አንዳንድ ብቁ አይደለሁም ብሎ ያስባል ሰው። ይህን ነገር እኔ ለማጽናናት ወይም ደግሞ እዛ ቦታ ተገኝቼ ለማበርታት መሆን አይነት ሰው አይደለሁም የሚል እንትኖች አሉ እና እነዚህ ነገሮች ልስት ያደረኩልሽ ነገሮች ሞር ለዛ ተጽዕኖ ያላቸው ይመስለኛል። ከዚህ ጋር የይዥ መግለጽ የምፈልገው ነገር ያው ፖሊሲ ኢንፎርሜሽኖች ላልኩሽ ኤኒ በጎ አድራጎት ድርጅት ሄደን እስካላየን እስካልጎበኘን ድረስ በምንሰማው ነገር ሁሉ ደምድመን መቅረት አለብን ብዬ አላስብም። ሰዎች የምንም ነገር ሊሰሙ ይችላሉ፣ ሊባል ይችላል፣ ብዙ ነገሮች ሊወሩ ይችላሉ። ግን በተቻለ መጠን የሚፈልጉት ወይም ደግሞ ማየት ከፈለጉ ሄደው ቼክ አድርገው ራሳቸው ጀጅ ቢያደርጉ ወይም ደግሞ እንደዚህ ነው እንደዚህ አይደለም ብለው ጠይቀው ቢረዱ ሪኮመንድ አደርጋለሁ። በተጨማሪ ደግሞ ሁላችንም ላይፍ ስትራግል አለብን፣ ብዙ ጣጣዎች አሉብን፣ የጊዜ ሩጫ አለ። ግን እንደው በተቻለ መጠን ሰውነትሽን ለመረዳት ፕላስ ደግሞ ቫሊዩ እንዳልኩሽ የግድ ለመርዳት አይደለም በጎ አድራጎት ድርጅት የምትሄጂው፣ ግን ለማየት ህይወት የተሰጠሽን ነገርን አፕሪሼት ለማድረግ ለማመስገንም በተቻለ መጠን ካላቸው ጊዜ እንደው የተወሰነ ጊዜ አጣቦ ቢሄዱ
እንትን እላለሁኝ ላይክ እንደ መፍትሄ ማለት ነው። ከዛ ደግሞ ብቁ አይደለንም፣ እኔም ብቁ አልነበርኩም። እኔ ብቁ ነኝ ብዬ አላስብም ነበር። አይደለም ሰው ለማጽናናት ሰው ለመርዳት ወይም ደግሞ ሳምቲንግ እዛ ቦታ ተገኝቶ አይዞሽ ምናምን ለማለት ብቁ ነኝ ብዬ አላስብም ነበር። እስካላደረግሽ ድረስ እስካልሆንሽ እስካልተገኘሽ ድረስ ነኝ አይደለም ብለሽ ማለት አትችይም። እና ደግሞ አንዳንዴ ስትሄጂ ጥንካሬ ይሰጥሻል። እግዚአብሔርም የሆነ ፓወር አለው እውነት ለመናገር እዛ ቦታ ስትገኝ ሳትፈልጊው ራስሽን የሆነ ስታይ ሴንስ የምታደርጊው ነገር አለ በተፈጥሮ የሚሰጠን ነገር ብዬ ነው የማስበው። እና ያኝን ነገሮች አንድ ላይ ከነ መፍትሄያቸው ነው ሜንሽን ያደረግኩልሽ እና እንደዚህ መልኩ ነው የምረዳቸው። የሚሰጥሽ ጥንካሬ ስትይ ሌላ እንደዚህ ስታወሪ የሰማሁት ተስፋ አዲስ ላይ በጣም የቀረብኳት ህፃን ነበረች ብለሽ ሜንሽን አድርገሻት ነበርና መሄድ ከብዶኝ ነበረ ከዛ በኋላ ሚለውን አንሰባስሽ ነበር። አንዳንዴ እንደዚህ አይነት ነገሮችም ስለምንፈራ ይሁን ይሄ አታችመንቱ በጣም ከባድ ይመስለኛል። ከለመድሽ ምን ካልሽ በኋላ ያንን ነገር ስታጪ ወደዛ ነገር የመሄድ ነገርም ከባድ ይሆናል። ግን ጥንካሬም ይፈልጋል ያ ነገር እንዳልሽ ወደዛም ነገር ለመቅረብ ለማገዝም ለመርዳትም ማለት ነው። ያ ብዙ ቦታ ሜንሽን አድርገሻለሁ መሰለኝ እሷና አሁን በህይወት የለችም። በጣም የምትገርመኝ ልጅ ነች እውነት ለመናገር። ስቲል የእሷን እንትን እኔ አልረሳውም ልረሳውም አልችልም። እዛ ውስጥ ካሉ ልጆች እና በጣም አታሽድ ነበር። ከበር ስትገቢ ሮጦ መጥቶ ምናምን ማስቲ መጣሽ ምናምን ብሎ ሮጦ የሚቀበልሽ እንደዛ አይነት ልጅ ነች። ማዚ ትባላለች እና ስቲል ነው እንትን አይደለም አክሰፕት አላደረግም ማረፏን ምናምን ነው። በጣም ተስፋ ነበረኝ ሰርቫይቭ እንደምታደርግ ምናምን፣ ግን አልሆነም። በጣም ጎዳኝ፣ አራቀኝ ከቤቱ ለተወሰነ ጊዜ ምናምን እና ግን ከሆነ በኋላ ከናቷ ጋር ኮሚኒኬት እናደርግ ነበር። ደውዬም አወራኋት ምናምን። ግን ህይወት ይቀጥላል። እዛ ጋር ልጆች አሉ። ምናልባት እኔ እዛ ጋር መኖሬ እነሱ ጥቅም ይኖረዋል እና በጣም ቻሌንጅ አድርጎኝ ነው ተመልሼ የሄድኩት። ግን ከዛ በኋላ ምን አይነት እንትን ወሰድኩኝ አታችድ አለመሆን ከልጆቹ ጋር። ነገም ሌላ ልጅ ያልፋል። ይሄ እንትን ነው እስከተሰጣቸው ድረስ ነው የሚኖሩት። ቀላል አይደለም። ካንሰር በህፃናት እንትን ቀላል አይደለም እና ያንን ስታስቢ ደግሞ ሞር እንትን ይልሻል። ኦፍኮርስ ጥንካሬም ሆናኛለች። አስደሴም ታይም ደግሞ እንደገና ለሆኑ ለወደኋላ እንድል እንዳፈገፍግ እንድፈራም አድርጋኝ ነበር። ግን ከዛ እንዳልኩሽ ከእናቷ ጋር የነበረኝ ኮንቨርሴሽን ነገሩ ልጆቹን ሳያቸው ደግሞ ከዚህ በላይ መስራት እንደምችል መስራትም እንዳለብኝ ፊል አደረኩኝ እና አሁን ላይ እንትኔን ቀንሻለሁኝ። እንደ ድሮ በደንብ አውራቸዋለሁ፣ እንጫወታለን ምናምን። ግን ይሄኛው መሪያው ፋሚሊ ባክግራውንድ እስከማወቅ ድረስ ምንድነው ቁጭ አድርጎ እንደ አውራቸው ነበር። እናትየውንም ከእናቷ ጋር ነበር የምትመጣው እና በደንብ ነው የምትወደው ደስ የሚላትን ትነግረኛለች። ዛሬ እንደዚህ ይዘሽልኝ ነይ፣ እንደዚህ አድርጊልኝ። በቃ በነፃነት ልጆች ያወራሉ። የሚቀርቡትን ሰው ነው የሚያወሩት እና እንደዛ አይነት እንትኖች ነበሩ። በጣም ደስ የሚሉ ፎቶዎች አሉ። ከእሷ ጋር የነበረ ኮኔክሽን እንደዚህ በቃላት የሚገለጽ አይደለም። እውነት ለምን ከኔ ጋር ብቻ አይደለም፣ አብሮ ለሚመጡ ልጆች ሁሉ ጥሩ እንትን አላት። ደስ የምትል ልጅ ነበረች። እግዚአብሔር አልፈጠረም እና እንዳልኩሽ እንደዛ ሆነ። አብሴም ታይም ደግሞ እንደዚህ አይነት ነገሮች ብን ያደርጋሉ እና ራስሽን ማጠንከር አለብሽ። እንደዚህ አይነት ቦታ ስትሆኚ የተማርኩት ከሷ በኋላ ነው። ይሄን አላውቀውም፣ እንደዚህ አይነት ነገር አልነበረኝም፣ ግን ከብዶኝ ነበር። ግን ደግሞ መማር እንዳለብሽ መጠንከር እንዳለብሽ አብሴም ታይም አስተምራኛለች እና ነፍሷን ይማረው። ያው እንዳልሽው አንዳንድ ነገሮች ጥሩ ባይሆኑ አስተምረውሽ የሚያልፉት ነገር አሉ። በተለይ ደግሞ እንደዚህ አይነት ነገር ያው የምትታገየው ነገር አይደለም እና ተምረሽበት ነው የምታልፊው። በተለይ እዛ ውስጥ እንዳለ ሰውም ደግሞ አንቺ ኃላፊነቶችም ስላሉብሽ ብዬ ነው። ኃላፊነት ሲኖርብሽ ደግሞ መቆም አትችይም። ምክንያቱም የሚጠብቅሽ ሌላ ህፃናት አሉ፣ ሌላ ወላጆች አሉና እሱ ነገር መልሰሽ እንድትሰሪ እንድጠነክሪ ያደርጋል። ቅድም በመሀል ስለ ኦንላይን ስለ ቢዝነስ ሻወርተሽ ነበርና እሱ ደግሞ እንዴት እንደተጀመረ እናውራና ብዙ ዘርፍ ላይ ስላለሽ። ሀመር ማርት ይባላል። ሀመር ማርት ያው ከደቡብ ኦሞ ዞን ከሱ ሀመር የሚለው ከዛ ኮንሰፕት ነው የመጣው ነው። ኦኬ ጂንካ በነበርሽበት ሰዓት ማለት ነው ሀመር የሚለው አይዲያው እዚህ ከመጣ ወዲህ ነው። ግን ስሙን እንትን ያልኩት ያኛው የዛ አካባቢ ተጽዕኖ ነው እና ሀመር ማርት ኦንላይን ቢዝነስ ነው። ኦንላይን ፕሮዳክቶች ይሸጣሉ፣ ኮስሜቲክስ፣ ሌሎች ፕሮዳክቶች አሉ። ከዛ በተጨማሪ ደግሞ ፎቶ ማለታቸው ቦታዎች በሀመር ማርት አማካኝነት ነው ለገበያ የሚቀርቡት። የራሱ ፔጅ አለው። ሰዎች ኦርደር ያደርጋሉ እዛ ላይ እንትን ይላሉ። ላይ ሰራዋለው እንትኑ ጥሩ ነው። ምንድነው መሰለሻኛው እንትን ኮኔክሽን ነው። ኮኔክሽን አለኝ፣ ስለዚህ የሆነ ቢዝነስ መስራት ይችላሉ። ከዛ ኮንሰፕትን የመጣሁት ያለሽን ኮኔክሽን ያለሽን ኔትወርክ የሆነ ነገር መኒ ሳምቲንግ ኢኮኖሚካሊ ሁላችንም ስቴብል መሆን አለብን ብዬ አስባለሁ። እና ኢኮኖሚካሊ የሆነ ሰፖርት ያደርግሻል።
ስትንቀሳቀስ ደግሞ በጣም ብዙ ቦታ ስለምንቀሳቀስ ያስፈልጋል ነገር። አንደኛ ሰዎችን ዙሪያሽ ያለሽን ሰው ትጠቀሚያለሽ፣ ከደግሞ ራስሽን ኢኮኖሚካሊ ስቴብል ታደርጊያለሽ፣ ቢውል ታደርጊያለሽ፣ ፕላስ ያለሽን ነገር እንድታወጪ። አሁን ሞር ፕሮዳክቶች የራሴ ፕሮዳክቶች ናቸው። ከዛ ደግሞ የሚሰራበት ድርጅቶች አሁን ለምሳሌ መስጠት የሚባል ቻሪቲ እዛ ላይ አምባሳደር ነኝ። የዛ ፕሮዳክቶች ይወጣሉ፣ እናቶች ናቸው የሚሰሩት። እነሱ ላይክ ዳይሬክት ነው ሀመር ማርትን ለነሱ ፍሪ ነው የማቀርበው። የነሱ የመስጠት እናቶች የሚሰሯቸው ፕሮዳክቶች የእጅ ስራ ውጤቶች ናቸው። እነሱ በሀመር ማርት አማካኝነት ለኦንላይን ቢዝነስ ይቀርባሉ እና ሌሎች ዙሪያ ላይ የማገኛቸውን ነገሮች በዛ አማካኝነት ለገበያ ያቀርባሉ። የሚደንቀው የሆነ አንዱ ስራሽ ለአንዱ ስራሽ ተደጋጋፊ ነው እና አሁን ሚስጥሩ ገባኝ እንዴት እዚህ ሁሉ ዘርፍ ላይ እንዳለሽ እና አንዱ ጋር የሚጣረስ ሲሆን ነው ብዙ ጊዜ ሁሉንም እኩል ማስኬድ የሚከብደው። በተቻለ መጠን መሰራቸው ስራዎች እርስ በርስ ሳፖርት የሚደረጉ መሆን አለባቸው። ኮኔክሽን አለሽ፣ ኮኔክሽንሽን ለበጎ አላማ አሁን እንዳልኩሽ ለብለድ ዶኔሽን ታለንት ያለሽ፣ ኔክስት ደግሞ የራስሽን ታስኬዳቸውን ኦንላይን ቢዝነሶች ታስኬድበታለሽ። ከዛ ደግሞ ይሄ ላይክ የእነሱ ፕሮዳክቶች ሳፖርት ታደርጊያለሽ እና አንዱን አይ ቲንክ ሳፖርት ያደርጋል አይደለ? በደዛ አይነት ወይ ነው እየሰራ ያለው። ያቺ ሁሉም ተያያዥ ናቸውና ያ አሁን ትራቨል ሲሆን ፎቶግራፍ አለ፣ ፎቶግራፍ ደግሞ ሲኖር ሀመር ማርት አለ፣ ካሜራ እንትኑ አለው። ይሄ እርስ በርስ መደጋገፍ የሚችል አይነት ስራ። ትንሽ የሚያስቸግር ጤና ላይ መሆኔን ብዙ ሰው አያውቀውም እና ያስደነግጠዋል። የሆነ ሰዓት የሕክምና ባለሙያ መሆኔን ሲያውቁ ይሁን አርት ላይ ያለሽ ምናምንና እንዴት ነው እስከ ቅርብ ጊዜ ድረስ አያውቁትም ነበር። እናሁን ሳላረኩትም እንደዚህ ፎቶ ምናምን አላረግም ነበር። በቅርብ የሚያውቅ ሰው ብቻ ነው የሚያውቀውና እና ብዙ ሰው ገርሞት ነበረ የሕክምና ባለሙያ መሆኔ። እሱም የራሱ እኮ እገዛ ያለው ይመስለኛል። በተለይ አሁን ቅድም በመሀልም አንስተሹ ተስፋ አዲስ ጋር የሙያሽ መኖሩ በጣም ትልቅ ጥቅም ያለው ይመስለኛል። ቶሎ አንደርስታንድ ታደርጊያለሽ ቢያንስ ነገሮች የሚያስፈልጋቸው መድኃኒቶችን ምናምን በማገዝ እሱም የራሱ ትልቅ አስተዋጽኦ አለው። እንደዚህ አላሰብኩም። እንትኑ ጥሩ ነው፣ እርስ በርስ የሚደጋገፍ ስለሆነ አይከብድም። የተለያየ መስክ ላይ ያለ ነገር በጣም ተያያዥ ነገሮች ናቸው እና ቢያንስ አሁን ሀመር ማርትን ራሱ ከመስጠት ጋር ያሽበት መንገድ ራሱ ገርሞኛልና የመስጠት እናቶች ይሰራሉ። መስጠት በጎ አድራጎት ድርጅት አልሜንሽን አላረግ ነው ማለት ይቻላል። መስጠት በጎ አድራጎት ድርጅት ምንድነው መሰለሽ የሚሰራው ስራ ኢኮኖሚካሊ ሰዎችን የራሳቸው ገቢ እንዲኖራቸው ስቴብል የሆነ ኢኮኖሚካሊ ስቴብል እንዲሆኑ ማድረግ ነው። ስፔሻሊ እናቶች ላይ ይሰራል። የተለያዩ ስልጠናዎችን ይሰጣል። አሁን ላይ እጅ ስራ የሚሰሩ ሻማ ማምረት እየሰራ ያለው ይሄ የእጅ ጥበብ ውጤቶች፣ ልብስ ሽመና ስራዎች ምናምን ይሰራል። ከዛ በተጨማሪ ደግሞ ጎዳና ላይ ያሉ ልጆችን ከጎዳና ላይ የማንሳት የማስተማር ስራ ይሰራል። በጣም ትልቅ ስራ እየሰራ ያለ ድርጅት ነው። ብዙ በጎ አድራጎት ድርጅቶች ላይ ስትሄጂ እና የት ነገር አለ ኦብዘርቭ ካረኩት ሳምበዲ ይረዳል ቁጭ ብለው አሁን ተስፋ አዲስ የካንሰር እንትኖች ስለሆኑ ነው። ከዛ በተረፈ ግን ሌሎች በጎ አድራጎቶች ላይ አካል ሆነው እነሱን የሚረዳበት ነገር ነው እንትን የሚባለው። ይሄኛው ግን ፋይናንሻሊ ስተብል እንዲሆኑ ነው የሚያደርገው። ትልቅ ስራ ነው። ሰው ራሱን እንዲችል ማድረግ ስልጠና ሰጥቶ ትምህርት የተለያዩ ነገሮች አመቻችቶ መስጠት የሚለው ኮንሰፕት ራሱ የሆነ እውቀት ነው የምትሰጪው። ሰው ራሱን እንዲችል እንዲያደርግ ነው የሚያደርገው እና በጣም ትልቅ ድርጅት ነው። በጣም ነው ደስ የሚለኝ። እዛ ላይ አምባሳደር ሲሆን ወዲያውኑ አክሰፕት ያደረኩት አይዲያውን ከድርጅቱ ዋና ስራ አስኪያጅ ገኒ ትባላለች። በጣም ጎበዝ ሴት ነች። እውነት ለመናገር ብዙ ስራዎችን እየሰራች ነው። ጥሩ እንቅስቃሴ አለ እና ድርጅቱን ከጎበኘው በኋላ እንደዚህ አይነት ሀሳብ አስቤያለሁ ስትለኝ ወዲያውኑ አክሰፕት ያደረኳት እና መስጠት ላይ እናቶች አሉ። እናቶቹ ያመርታሉ፣ የእጅ ስራ ውጤቶች አሉ፣ ቦርሳዎች ይሰራሉ። እነሱ በሀመር ማርት አማካኝነት ይቀርባሉ ለገበያ። የሚፈልጋቸው ይገዛል ማለት ነው እና ጥሩ እንትን አለ። መስጠትም በጣም ነው ሰዎች እንዲጎበኙ እንዲያዩ እንዲረዱ በጣም እርዳታ የሚፈልግ ነው። ሰዎችን እንዴት ነው እንትኑ እንቅስቃሴ ትንሽ አንዳንዴ እንትን ይልብኛል እና ተስፋ አዲስ ነው ጥሩ ነው። መስጠት ትንሽ እየደከመ ነው። የሰዎችን እርዳታ በጣም ሞር ይፈልጋል እና በዚህ አጋጣሚ አንቺንም ተመልካቾች እንዲጎበኙት ኢንቫይት አደርጋለሁ። በተለይ የመስጠት ሀሳብ ደግሞ እንዳልሽው ከስሙም ራሱ ትልቅ ሀሳብ ይዞ የተነሳ ነገር ነው። የሆነ ሰውን ቋሚ ደጋፊ ከምትሆኝ ያ ሰው ራሱ እንዲችል ማድረግ በጣም ትልቅ ነገር ነው። ብዙም ሰዎች ደግሞ የሚሉት ነገር ነው። ብዙ ሚዲያ ላይ በደንብ ሰማዋለሁ ይህንን ነገር እና የሆኑ ሰዎች ቋሚ ተረጂ ወይ ደግሞ ቋሚ ተደጋፊ ከሚሆኑ ራሳቸው እንዲችሉ ስራ ቢመቻችላቸው እንደዚህ ነገር ቢፈጠርላቸው የሚል ነው። እናቶችም ደግሞ እንደዛ ነው የሚፈልጉት ብዙ ጊዜ ራሳቸው ፕሮዳክት ማምረት መቻል
ቀላል ነገር አይደለም። እውቀት ሰው ልጅ እውቀት ዘላለማዊ ነው። የሆነ ገንዘብ ምግብ ልትሰጪው ትችያለሽ፣ ኦር ሳምቲንግ የሆነ ነገር የሚያልቅ ነገር ልታደርጊለት ትችያለሽ። ግን እውቀት የሆነ ቦታ ብትሄጂም የሆነ ከተማርሽ የሆነ ነገር ካለሽ የትም ሄደሽ መስራት ትችያለሽ፣ የትም ሄደሽ ራስሽን ኢንካም ጀነሬት ማድረግ ትችያለሽ። እና ኮንሰፕቱ ትልቅ ነው። በደንብ ማደግ ያለበት በጣም መሰራት ያለበት ኮንሰፕት ነው ብዬ አስባለሁ። በደንብ ደግሞ እርግጠኛ ነኝ ነገ ትልቅ ድርጅት እንደሚሆን። አሁንም 2006 አይ ቲንክ 2005 ነው ከተሳሳትኩኝ፣ ግን ረጅም ዓመት ሆኖታል። ግን በዛ ልክም ብዙ አልሰራም። የተወሰኑ እንቅስቃሴዎች አሉ፣ ግን ስቲል ብዙ ነገሮችን መስራት ይችላል። መስራት የሚችል ድርጅት ነው፣ ግን እገዛ የሚፈልግ ድርጅት ነው። እሱን ሜንሽን ማድረግ እፈልጋለሁ። በደንብ እንትንም ስላልተፈጠረለት ይመስለኛል። ይሄ አሁን ላይ ብዙ ነገራችን ሶሻል ሚዲያ ላይ አይደለ? በደንብ ማስታወቅ፣ ያንን ነገር ደጋግሞ መንገር። አንዳንዴ ባትፈልጊ ራሱ ደጋግመሽ ስታይ ያንን ነገር ወደ ውስጥሽ የመግባት ነገር ይኖረዋል እና በደንብ የማስታወቅ ስራ ቢሰራለት ጥሩ ውጤት ያመጣል ብዬ አስባለሁ። ሀሳብሽን ለማጠናከር ነው። ደስ ይለኛል። እንትን እንላለን እንሰራበታለን ብዬ አስባለሁ። አንዳንዴ ደክምሻል እንትን ትያለሽ፣ ግን እስቲ ከዚህ በኋላ ጥሩ አሁን እንትን የተወሰኑ እንቅስቃሴዎች ነበሩ። ሰሞኑን ከማርኬት ጋር የተያያዙ ነገሮች ነበሩት፣ ግን መስራት የሚቻላል። እስቲ እንሰራለን፣ አብረን እንሰራለን፣ ወደፊት ተያይዘን ማለት ነው። ግድ ነው አብረን ማለት ብቻሽን ምን የምታደርጊው ነገር የለም። ተብረሽ ሲሰራ ግን የሆነ ነገሮችን መፍጠር ትችያለሽ፣ ተጽዕኖ መፍጠር ትችያለሽ፣ ሰዎች ጋር እንዲደርስ አድሬስ ማድረግ ትችያለሽ። እና ሰዎች እኔ ብቻዬን ምንም ነገር ማድረግ አልችልም፣ ኦር ሳምበዲ የሆነ ሰው ብቻውን ምንም ነገር ማድረግ አልችልም። ገኒም ኦር ምስትሮች ብቻቸውን ምንም ማድረግ አይችሉም። ግን ሰብሰብ ብለሽ ከሆነ ሰው ጋር ሲሆን የሆነ ነገር መምጣት ትችያለሽ። በተለይ ለአንዱ ከባድ የሆነ ነገር ደግሞ ብዙ ስትሆኚ በጣም ቀላል የሚሆናል ነገር ይኖራል። ይሄ የሰው ጋር አብሮ መስራቱ ነገር በጣም ትልቅ ጥቅም አለው ብዬ አስባለሁ። እውነት ነው። እንግዲህ ስለ ሰው ህብረት እያወራን ስለነበረ አንቺም ቅድም ምስታነሹ ነበርና በሰው የተከበብሽ ነሽ እና አንዳንዴ ብቻሽን መሆን የምትፈልጊበት ጊዜ ላይ እንዴት ነው? ወይስ የምትፈልጊበት ጊዜ የለም? አለ እንደምታስቢኝ አሁን ሶሻል ላይፍ እንዳለኝ ሁላ የራሴ ታይም ያለኝ አይመስልም፣ ግን በደንብ ነው ያለኝ። ቤቴ ገብቼ ክትትላለሁኝ የሆነ ሰዓት እና ራሴ ጋር በጣም ጊዜ ማሳለፍ ፈልጋለሁ፣ አደርጋለሁ። እንደዛ አይነት ነገር እንደዛ አይነት ልምዶ አለኝ። ሁሉም ሰው እንደዛ አይነት ነገሮች ያስፈልጉታል ብዬ አስባለሁ። ነገሮችን ኮንሰንትሬት አድርጎ ለማሰብም ኔክስት ሙቭ የምታደርጊበትን የምትሄጂበት ስቴፕን ተረጋግቶ ለማሰብ የራስሽ ጊዜ ያስፈልግሻል። ሁለቱንም አደርገዋለሁ። አዚ ሴም ታይም ሶሻል እንትን አለኝ። በተመሳሳይ ደግሞ የራሴን ብቻዬን ጊዜ ማሳለፍ ልምድ አለኝ። ሁለቱንም እኩል ነው የምናስኬድ። ሁሉም ነገር ላይ ገውዝሽ ዋስቲ አይ እንትን ግድ ነው ማለት ለምንትን ፕላንም ለማድረግ የምታደርጊያቸው የምትሰሪያቸውን ነገሮች በደንብ ጥሞና ለማሰብ የራስ ጊዜ ግዴታ ነው። ግድ ነው ያስፈልግሻል አይነት ነገር እና ልታገኝኝ ትችያለሽ። በጣም በቃ ከሰዎች ጋር ምናምን ተሰብስቤ ምናምን ብቻዬንም ልታገኝኝ ትችያለሽ። እና ሁለቱንም እንደዚህ ባላንስ አድርገሽ ነው ማለት ነው። ግድ ስለሆነ ማለት ነው ለማስኬድ ለመሆን ፈርዘር ብዙ ነገርም ለመስራት ግዴታ ያ ነገር ያስፈልጋል። ይህ ነገርም ደግሞ አሁን ሳስብ በቀላሉ የመጣ ነገርም አልመሰለኝም እና ሁሉም ነገር ላይ ተሰተሽ ጊዜሽን አመቻችተሽ ይሄ እንደቀደም በመግቢያችንም ላይ እንዳልኩት አንዱ ነገር ላይ ብቻ አንዳንድ ሰው እዛም እዚህም ሲል የማበላሸት አይነት ነገር ይሆናል እና አንቺ ግን እዛም እዚህም ሁሉም ነገር ላይ ስራ ብዙ ምትባል አይነት ልጅ ብትሆኝና ሁሉም ነገር ላይ በደንብ ውጤታማ ነው የሆንሽበት እና እንደዚህ መሆን ደግሞ የሚፈልግ ሰው ያለ ይመስለኛል። እና ማስቲንም እንግዲህ ላደርጋት ነው ስለ ኧረ በእናትሽ ይሄን ነገር ጠይቂልኝ ያሉ ልጆች ነበሩ። ምንድን ነው ለእንደዚህ አይነት ነገር አሁን አድቫይስ የምታደርጊው? አንዳንዴ ትንሽ ነው። አሁን ለምሳሌ እኔ የፋሚሊ ተጽዕኖ አለው ብዬ አስባለሁ። አስተዳደጌ እናትና አባቴ የሶሻል ላይፋቸው ጥሩ ነው። ከማህበረሰቡ ጋር ያላቸው ነገር በጣም ሃርድ ወርከር ናቸው። አባቴ በጣም ይታወቃል፣ በጣም ጠንካራ ሰራተኛ ነው እና እንዴት አድርጎ ታይም ማኔጅ ማድረግ እንዳለበት ከነሱ ነው የተማርኩት ብዬ አስባለሁ። እናቴም በአተሴም ታይም ጎበዝ ነች፣ ፒኤችዲዋን ድረስ ተምራለች። እኔም ከወለደችን በኋላ ነው አብዛኞቹ የትምህርት እንትኖችን ማስተርሷንም ፒኤችዲዋንም የተማረችው እና የእነሱን ጊዜ አጠቃቀም እያየው ማድረጌ ያላቸው ሶሻል ላይፍ የእነሱን ነው ላይክ ሮል ሞዴሎቼ ብዬ የምለው እነሱ እናትና አባቴ ነው እና ያኝ ያመጣሁበት ሳይ የነበረው ነገር ትልቅ ተጽዕኖ አለው ብዬ አስባለሁ። ደግሞ ታይም ማኔጅመንት ላይ ምን አስባለሁ መሰለሽ፣ እስኬጁል የሆነ ሊስት አውት ማድረግ መቻል አለብን ብዬ አስባለሁ። በተቻለ መጠን የምታደርጊያቸውን ነገሮች አሁን ዛሬ ነበረኝ እስኬጁል የተጣበበ ቢሆንም ይሁን ከጠዋት ጀምሮ የሆኑ ነገሮች ነበሩኝ እና እነሱን ማኔጅ ማድረግበት የራሱ ወይ ያለ ተከፋፍይ እና አንዱ ቦታ በተቻለ መጠን ለመድረስ ሞክራለሁ። እንትን ሳትይም ብክን ብለሽም ሳትይ በተቻለ መጠን ፕሮዳክቲቭ ሆነሽ ግን የምታደርጊያቸውን ነገሮች በስኬጁል
የራሳቸው አሁን ይሄን ባረክ በዚህ ይሄን ያህል ጊዜ በሰጥ እንደዚህ ብለሽ ሊስት አውት አድርገሽ በዛ መሰረት መሄድ ሁሉም 100% እኮ ፐርፌክት ላትሆኚ ትችያለሽ፣ ግን አትሊስት ወደ 100 የቀረበ ኦር ወደ ሆነ ደረጃ የተቀረበ አይነት ነገሮችን መስራት ይቻላል ሊስት አውት በማድረግ ብዬ አስባለሁ። ከዛ በተጨማሪ ደግሞ ይሄ ላይክ የምታደርጊያቸውን ነገሮች ሴሌክቲቭ መሆን እኔ አንዳንዴ የምታስቀድሚ ነገር ይኖራል። ይሄኛው ነገር ግዴታ መሆን ካለበት አንደኛውን ነገር ለኔክስት ዴይ ታስተላልፊ እና ማስቀደም ያለብሽን አስቀድመሽ በነዛ ወይ ቢሰራ ነገሮች የተሳካ ይሆናሉ ብዬ አስባለሁ። እና የምትሰሪው ነገር ማወቅ የሚሰራው ነገር ምንድነው ፖይንቱ ወይም ደግሞ ምንድነው ይዞ የሚመጣው ነገር እና ደግሞ እርስ በርስ አንድ ላይ የሚያያዙ ነገሮችን መስራት ደግሞ ሞር ስኬታማ ያደርጋል ወይም ደግሞ የሆነ ደረጃ ያደርሳል ብዬ አስባለሁ። ለምታስቢ ነገር መሳካት ጥሩ ነገር ይሆናል፣ ጥሩ መንገድ ነው ብዬ አስባለሁ። ልክ ነሽ። በተለይ አሁን መጨረሻ ሀሳብሽ ላይ ምን አየሁኝ መሰለሽ፣ ይሄ ቅደም ተከተል መስጠት። አሁን ለምሳሌ ችግራችን እኮ ነገሮች ላይ ለማድረግ ሳይሆን ይሄ የትኛው ከየትኛው እንደሚቀድም አለማወቅ ራሱ ትልቅ ነገር ይመስለኛል። እና ኖ ማለት የምትችይ ሰው ነሽ ማለት ነው። ግን ኖ ማለት የለመድኩት የሚገርሽ በቅርብ ጊዜ ነው። በጣም እንደዚ አይነት ሰው አልነበርኩም። በቃ እሺ ነው የምለው ሁሉም ቦታ እሺ በቃ። አሁን ግን ኖ እላለሁ ማለት አንደኛ የስራው ተጽዕኖ ምናምን ይመስለኛል እና ኖ በቃ ማይሆን ነገር ከሆነ ኖ ማለት መቻል አለብሽ፣ ግድ ነው። እና ከዛ ደግሞ ማስተላለፍ የሚሆን ነገር ማድረግ የምትፈልጊው ነገር ከሆነ ግን ታይሙን እንትን ብለሽ ሌሎች ነገሮችን መያዝ የተሻለ ነው ብዬ አስባለሁ። እና ኖ በጣም ኢምፖርታንት ነገር ነው። አዘስቴን ታይም ገስ እንደሚባለው ሁሉ ኖ ማለት መቻል ትልቅ ነገር ነው። በቅርብ የለመድኩት ነገር ነው። እና ጓደኞች አሉኝ፣ አንድ ጓደኛ አለኝ፣ ከሱ ነው ይሄን ነገር የወሰድኩት። እና እስቲ በቃ ኖ የሆነ ሰዓት አልችልም ማለት አልችልም፣ ግን በቃ ባክናለሁ ሲመሳ ይሆንና ግን ከሆነ ጊዜ በኋላ ያንን ነገር እየተለማመድኩት መጣው። ሰውን ደግሞ ዲሳፖይንት አደረገልሽ። አሁን ለምሳሌ እችላለሁ እመጣለሁ ብዬ ብቀር ምናልባት ያ ሰው የሚሰጥሽን ባሉ አታውቂውም እና ሊደብረው ሊቀየምሽ ይችላል። ሳትደርሽ ስትቀሪ ግን በቃ አልመጣም ብለሽ ወይ ኔክስት አድርግልኝ የሆነ ነገር ብትይው አንደርስታንድ ያደርጋል ወይም ደግሞ አይጠብቅሽም። ግን ኖ ብለሽ ኤክስፕሌን አድርገሽ ማስኬድ ይቻላል። በጣም እንደዛ ሲሆን ብዙ ነገር ከሰው ጋር ያለሽም እንዳልሽው ግንኙነትም ጤናማ ይሆናል። ስራሽም ላይ ደግሞ ውጤታማ ትሆኛለሽ። ማድረግ ያለብሽ ነገር በደንብ ታደርጊያለሽ። ካልሆነ ግን እንዳልሽው እሺ ስትይ እንዴት ነው ሀሳብሽ እዚህኛው ላይ የሚበተናል፣ እዚህኛው ላይ የሚበተናል። አንዱንም ሳታደርጊ ባክነሽ ትቀሪያለሽ እና ትልቅ ተጽዕኖ አለው። እንትን ያበላሽብሻል። ያለሽን ይሄ ሰዎች ጋር ያለሽን ግንኙነትም በጣም ነው የሚረብሸው። ኔክስት ታይም አያምንሽም ወይም ደግሞ ኔክስት የምታደርጊው ነገር ላይ ሳፖርት አያደርግሽም እና ትልቅ ተጽዕኖ አለው። የስ ብሎ መቅረት። ልክ ነሽ ማስቲ። አሁን እዚህ ዘርፍ ላይ ባትሆን ኑሮ ወይ ደግሞ ይሄን ሆናለሁ ብትይው ነገር ነበር? ከዚህ ውጭ አሁን መሆን የምትፈልጊው ወይ አዲስ ስኪል የሚሆን ብቻ መማር ማወቅ የምትፈልጊው ነገር ምንድን ነው? ከምሰራቸው ከማደርጋቸው ውጭ ወይ አስቤው ማለት አንድ ልበልሽ ሕክምና ባልማር ምን ልማር እችላለሁ? ይሄ ጋዜጠኛ ምናምን መሆን ይመስለኛል። ትቀርቢያለሽ ለዛ ሚዲያ ምናምን ያለ ሰው መሆን ይመስለኛል። ግን አንድ ጓደኛዬ ጋዜጠኛ አትሆኝም ብሎኛል። ምን ነው አለ? ጋዜጠኛ አትሆኝም ብሎኛል። ግን እኔ እንደዛ አይነት ነገር ያለኝ ይመስለኛል። ሕክምና ባልማር ሜይ ቢ ሚዲያው ላይ ያለ ሰው መሆን ይመስለኛል። ግን አሁን ቅድም የማዘርን ማስተሽ ነበርና ወደ አንቺ ከወለች በኋላ ነው ፒኤችዲዋንም የተማረች እና ያው እንደዛ ሲሆን ደግሞ ብዙ ጊዜ ተማሪ ምናምን የሚል ነገር ይመጣል እና አሁን አንቺንም እንደዛ አይነት ነገር ተጽዕኖ አለ? ያው መማሪ ማለት እቀጥላለሁ። ትምህርት የሚቆም ነገር አይደለም። ደስ ይለኛል ብማር፣ ግን እንዴት ነው ማስኬደው የሚለው ለኔ ትልቅ እንትን ነው እና አትሊስት የሆኑ ነገሮችን መተው አለብኝ፣ ወደ ጎን ማድረግ አለብኝ ብዬ አስባለሁ። ማለት ትምህርት የሆነ ነገር ይፈልጋል። ኮንሰንትሬት አድርገሽ ማለት ከተማርሽ አይቀር ውጤታማ መሆን አለብሽ ወይም ደግሞ የምትፈልጊውን ደረጃ ለመድረስ የሆኑ ጊዜዎች ይፈልጋል እና ያንን ለማስኬድ ማቆም ያለብኝ ብዙ ነገሮች ስላሉ አትሊስት ያ ነገር መስመር ከያዘልኝ ምናልባት እኔ ማላስፈልግበት አሁን የደም ልገሳ ቢቻል በተቋም ደረጃ እንዲሆን ማድረግ ብችል፣ ተስፋ አዲስ ራሱን የቻለ ቮለንተሮች ኖሩ ኤቭሪ 3 months በቃ ማንንም ሳይጠብቅ እኔ እንደ ማንኛውም ደም ለጋሽ ነይ ተብዬ መሄድ ነው የምፈልገው። ደም ልገሳ አለ አናውንስ ተደርጎ እኔ እዛ ቦታ ላይ ግድ ፕሬዘንት መሆን ሳይኖርብኝ ደግሼ የምወጣበትን አይነት ነገር ቢቻል ማድረግ የምፈልገው ትልቁ እንትን እሱ ነው። ምክንያቱም ኤቭሪዴይ እኔ ልሰራው አልችልም። ተተኪ ማፍራት አለበት፣ ማደግ መቻል አለበት፣ መስፋት አለበት ብዬ አስባለሁ እና እንደሱ አይነት ነገሮች እንደ ጎን እያደረግሽ ኃላፊነትሽን እየቀነሽ ወይም ደግሞ ለሚሰራ ሰው በደንብ ሁሌ እኛ አንኖርም፣ የሚተካ ሰው ማፍራት አለብን እና እንደዚህ አይነት ነገሮች ሲኖሩ ማድረግ ይመስለኛል መቀጠል ይመስለኛል ትምህርትና እናቴ በጣም ነው ትምህርት የምትወደው። አሁንም የምትማር ይመስለኛል እና የእነሱ ተጽዕኖ አለ። እማራለሁ ብዬ አስባለሁ። ልክ ነሽ። በተለይ በመጨረሻ ያነሳሽው ሀሳብ
ይሄ እንዴት ነው ሁሉም ሰው ሁሌ አንቺ ያንን ነገር ልትሰሪያችም እና ይሄ ትልቁ ችግራችን ወይ ደግሞ አሁን እንደ ሀገርም ያላደግንበት ክፍተት ነው ብዬ ማስበው ይሄንን ነገር ነው። ያለን ነገር አናወርስም። በቃ ይሄ ነገር የኔ ብቻ ነው በቃ ብለን ነው ያንን ነገር የምንይዘው እና መቶ ሰው ሊያግዝ ሲል ራሱ ፈቃደኛ ያለመሆን ነገር አለና ያ ነገር ግን ቀርቶ እኔ ሳልኖር በሌሎች ሰዎች እንዲሰራ ያንን ነገር ማስተማር፣ ልምድ ማካፈል፣ ከዛ ደግሞ እነዛ ሰዎች ሲሰሩ ደግሞ ማበረታታት፣ አንቺም ሳትኖር ያ ስራ ይቀጥላል። ዋናው ደግሞ ስራው መቀጠሉ ስለሆነ ያ ትልቅ ነገር ነው ብዬ አስባለሁ። በጣም ትልቅ እሱ ነው ማለት ላይክ በቃ በቮለንተር ደረጃ ተሰርቶ በድርጅት አሁን ቦርድ ላይ ያቀርበነዋል ሀሳቡን ነው። በድርጅት ደረጃ እንደዚህ ደም ልገሳ ይደረጋል አስፈላጊ ሲሆን፣ ግን በቋሚነት ተደርጎ ስለማያውቅ በማዕከሉ አትሊስት ቮለንተሮች ያንን ስራ የሚሰሩበት ቋሚነት የራሱ ደም ለጋሽ ኖሮት ሊስት አውት ሆኖ ተደውሎለት ላይክ የምታስታውሽበት መስመር ሆኖ ዛሬ ደርሷል 3 ወራችሁ ነው ለግሱ የሚል አይነት ነገሮች ቴክስት እየደረሳቸው ይሆናል። በኢኒሚስ እንደዚህ አይነት ነገሮችን ማስለመድ ሀሳብ አለኝ እና እንደሚሳካም ተስፋ አደርጋለሁ። ግድ ነው ማለት የሆነ ሰው መኖር አለበት። ማስተዋል አትቀጥልም፣ ማስተዋሉ ላይ አትኖርም። ምናልባት አሁን ያለ ሶሻል ሚዲያ ላይ ያለሽ የሆነ አክሰፕታንስ ሊሆን ይችላል፣ ሳምቲንግ አይቀጥልም፣ የሆነ ጊዜ ነው እና ያንን ጊዜ ደግሞ ቶሎ በአግባቡ መጠቀምና ለሚተካው ወይም ደግሞ ለሚኖረው ሰው ማስረከብ መቻል ትልቅ ነገር ነው ብዬ አስባለሁ። በጣም ትክክል ሀሳብ ነው ያነሳሽው። እስካሁን እንግዲህ በጣም ሁሉም የነበርሽባቸውን ዘርፎች ዳሰናል እና ወደኋላ መለስ ብለሽ ማስቲ ስታያት በጣም የምትኮሪበት ጊዜ ወይም ደግሞ ይሄን እንኳን አደረግኩት የምትኮሪበት ተግባር ምንድን ነው? እንኳን የደም ልገሳ አስተምርኩኝ እሱ ለልጆቹ የደም ልገሳ ማስተማሪን በጣም ፕራውድ ማድረግበት ሞመንት ነው። በጣም ደስተኛ ነኝ በሱ። ከዛ በተጨማሪ ምን አለ አንድ ልጅ ነበረች ይሄ ፎቶግራፊስትሪ ላይ ፎቶ ተሽጦ የተሸጠ ፎቶ አለኝ እና እሱ ላይ የሆነ ትሪፕ ሄደን ነው ወደ ደብረ ብርሃን ቦረና ሸማራ የሚባል ገዳም ሄደን ነው እና እዛ ሞመንት ላይ ትንሽ ዊርድ ነበር ፎቶ ልብሷ ላይ ያለቀ ልጅ አለች እና ያንን ሞመንት ደግሜ በመሄዴ ደግሜ ቤተሰቧን በመጠየቄ እሷን ደግሞ ሳፖርት ማድረግ የምንችለውን ማድረጌ በጣም ደስተኛ ነኝ። አንዳንድ ሞመንቶች ይቆጫሉ ማለት ወይም እንደዚህ ሳላደርግ ምናምን የምትይዋለና አልጸጸትም እና በሱ በጣም ደስተኛ ነኝ። የምጸጸትበት ነገር እንዳይኖር ስለምፈልግ ማለት የምጸጸትበት ነገር እንዲኖር አልፈልግም እና ከዛ ሞመንት አንጻር እሱ ጥሩ እንኳን አደረግኩት እንኳን ሄድ ጠየኳት። ምክንያቱም ያን ነገር ባላደርግ ስቲል ነው የሚረብሸኝ ነገር ነው የሚሆነው ብዬ አስባለሁኝ እና ቀላል ነገር አይደለም እና በሱ ደስተኛ ነኝ። ሕክምና እንኳን ተማርኩኝ እላለሁ። በደንብ እየሰራሁበት ነው። የምችለውን ያህል ሰዎችን እየረዳሁበት ነው ብዬ አስባለሁኝ። ሰርክል ላይ ያሉ ሰዎች ሌላውን ታዩ ሌላ አዲስ ፔሸንት ምናምን ታዩ እና ሰርክል ላይ ጓደኞቼን አድቫይዝ ማድረግ እችላለሁኝ። በሚወስዱት ሜዲኬሽን ላይ ማማከር መቻሌ እንደ ትልቅ ነገር ነው የምቆጥረው እና እንኳን ሕክምና ተማርኩኝ። ሌሎች ይሄ ሰርክሉ የተፈጠረው ሶሻል ሚዲያ አጠቃቀሚ ምናምን ወደዋለሁኝ። ደስተኛ ነኝ አሁን ላይ በማድረገው እንቅስቃሴ በምኖረው ህይወት በእያንዳንዱ ሞመንት እጅግ በጣም ደስተኛ ስለሆንኩ ይሄ ሁሉ የመጣው ደግሞ ትናንት ባደረጓቸው ነገሮች ነው ብዬ አስባለሁ። እግዚአብሔር ይመስገን በጣም ደስተኛ ሰው ነኝ። በጣም ደስ ይላል። ደስተኛ ሰው ደግሞ ጤናማ ነው እና ጤና ስትሆኚ ደግሞ ብዙ ነገር ማድረግ ትችያለሽ። እውነት ነው። ጭንቅላትሽን ማሰብ ይችላል። አዲስ ነገሮችን መፍጠር ትችያለሽ። ከሰዎች ጋር ያለሽ ግንኙነት ጤናማ ይሆናል እና ብዙ ነገሮች ሰላማዊ ናቸው ብዬ አስባለሁኝ። በጣም ደስተኛ ሰው ነኝ። ማደርጋቸውን ነገሮች እንደዚህ በካልኩሌሽን ማድረግ አይነት ሰው አይደለሁኝም። በተቻለ መጠን ማድረግ የምችለውን ነገር አደርጋለሁ። ካልቻልኩም ነው በቃ እንደዚህ ሲምፕል አይነት ሰው ቀላል ያለ ሰው አይነት ሰው ነኝ ብዬ አስባለሁ እና በዚህ እንደዚህ አይነት ላይፍ ስታይል ስለምኖር በጣም ደስተኛ ነኝ። በጣም ደስ ይላል። ደስታሽን ያብዛልን። ዛሬ በጣም ብዙ ነገሮች ተባብተናል። እኔ ራሱ እዚህ ቁጭ ብዬ በጣም ብዙ ነገሮች ተምሬያለሁ። ብዙ ማድረግ መስራት ያሉብኝ ነገሮች እንዳሉ ተገንዝቤያለሁ። ማስትዬ በርቺልን፣ ጉልበትሽንም እውቀትሽንም እግዚአብሔር ይባርክልሽ። እንዲህ ነው ማለት ብችላ በጣም ብዙ ነገር ላይ ስለሆነ ያለሽን ጊዜንም በአግባቡ ተጠቃሚ ሰው ስለሆንሽ እንግዲህ ያለሽን ነገር ይባርክልሽ ነው ማለት ይቻላል። አሜን። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አንቺም ከዚህ በላይ በርትተሽ ብዙ ስራ የምትሰሪ ብዙ ሰዎች ጋር ጥሩ ነገሮችን ሼር የምናደርግበት የምንማርበት አይነት ፕሮግራም እንዲሆን ዊሽ አደርጋለሁ። ደግሞ በእርግጠኛ ነኝ ይሆናል። እኔም ደግሞ አንዱ አካል ሆኜ እዚህ ቦታ ላይ ስለተገኘው ከአንቺ ጋርም ጥሩ ኮንቨርሴሽን ስለነበር በጣም ነው አፕሪት ያደረኩት። ስለራሴ እንደዚህ አላውቅም ነበር እና ሲጠየቅ ጥያቄዎች ደስ ይላሉ። ይህን ሁሉ አድርጌያለሁ፣ እንደዚህ ሰርቻለሁ፣ እዚህ ቦታ የሚል ብዙ ነገሮችን ፊል እንዳደርግ አድርገሽኛል እና ያለኝንም ነገር አፕሪሼት እንዳደረግ
ሞር እንድሰራ ትልቅ ተጽዕኖ ፈጥሮብኛል ብዬ አስባለሁ። አመሰግናለሁ። እግዚአብሔር ያክብርልኝ። ሲወስትዬ እንግዲህ ቆይታችን ይህንን ይመስል ነበር። በጣም ብዙ ነገሮች እንደተማራችሁበት፣ ብዙ ነገሮች እንዳገኛችሁ ተስፋ አድርጋለሁኝ። ማስቲስ ትላችሁ እንደነበረው ደም የመለገሱንም አዲስ ተስፋንም መስጠትንም መጎብኘት እንዳትረሱ። በቀጣይ ደግሞ በአዲስ ዘርፍ በአዲስ እንግዳ እንገናኛለን። እስከዛው ቸር ቆዩን።